በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው የነቢያት ታሪክ የሶሐቦች ታሪክ የታላላቅ ስብዕናዎች ታሪክ የተለያዩ አስተማሪ ታሪኮች ኢላፍ ቲዩብ ሲራ ዓደይ ከተሰኘው የነገደ ቁረይሽ ቅርንጫፍ የሚወለዱት ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በስምንተኛው አያታቸው ከነቢዩ ዓለይሂ ሰላቱ ወሰላም የዘር ግንድ ጋር ይገናኛሉ። ዑመር ኢብኑ ሐፍስ በመባል ሲታወቁ አልፋሩቅ የሚል የማዕረግ ስምም ነበራቸው። የተወለዱት ከታላቁ ሂጅራ 4 ዓመታት ቀደም ብሎ በ583 እንደ ኤሮፓውያን አቆጣጠር ሲሆን የልጅነት ዘመናቸው ታሪክ ብዙም አይታወቅም። በወጣትነት ዘመናቸው የተነገረላቸው ተደባዳቢና ጉልበተኛ ነበሩ። ከፍተኛ የሆነ የንግግር ችሎታም ነበራቸው። ኢስላም ከመምጣቱ በፊት ማንበብና መጻፍ ይችሉ ከነበሩት ጥቂት መካውያን መካከል አንዱ ዑመር ናቸው። እንደ አብዛኛው የመካ ነዋሪ የዑመርም ዋና መተዳደሪያ ንግድ ነበር። ኢስላም ተልእኮውን በጀመረ በስድስተኛው ዓመት ላይ ቁረይሾች ጉባኤ ጠርተው ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም የሚገድል ሰው ሲያፈላልጉ ዑመር ኢብኑል ኸጣብ ፈቃደኝነታቸውን ገለጹ። ተሰብሳቢዎቹም በሙሉ ግድያውን ለመፈጸም ብቃት ያለው ትክክለኛው ሰው እሱ ነው ሲሉ በአንድ ድምፅ ተስማሙ። ዑመር ሰይፋቸውን መዘው ወደ ነቢዩ ዓለይሂ ሰላቱ ወሰላም ሲነግዱ መንገድ ላይ ያገኟቸው ሰዓድ ኢብኑ አቢ ወቃስ ወዴት እየሄዱ እንደሆነ ጠየቋቸው። ሰዓድ የዑመርን ምላሽ ከሰሙ በኋላ መጀመሪያ የራስህን ቤት ብትጠብቅ ጥሩ ነው፣ እህትህ ከነባሏ ኢስላምን ተቀብላለች ሲሉ ነገሯቸው። ዑመር ይበልጥ ጦፈውና ግመው ወደ እህታቸው ቤት ገሰገሱ። የቤቱን በር በኃይል ሲነርቱት ባልና ሚስት ኸባብ ከተባለ ሶሓባ ጋር በመሆን ቁርአን እያጠኑ ነበር። እህታቸው ፋጢማ የወንድሟን ማንነት ገና በድምፁ ስለለየችው የምትይዘው የምትጨብጠው ጠፋት። በእጇ የነበረውንም ቁርአን ለመደበቅ ሞከረች። ዑመር ስለ ጉዳዩ ከጠየቁ በኋላ በቅድሚያ የእህታቸውን ባል ሰፈሩበት፣ በጥፊ፣ በርግጫ፣ በቦክስ። ፋጢማ ጣልቃ ልትገባ ስትሞክር ክፉኛ ስለመቷት ፊቷ ደማ። ሲቃና ሳቅ በተናነቀው ድምፅ የፈለግከውን አድርግ፣ እኛ በኢስላም ላይ እንዳለን ለመሞት ቆርጠናል ስትል ጮኸችባቸው። ደሟ እንዲያ ሲወርድ በሐፍረት ስሜት ትንሽ ቀዝቀዝ አሉ። ከዚያም ቁርአኑን እንድታሳያቸው ሲጠይቋት ታጥበህ ራስህን ካላጸዳህ ልትነካው አትችልም ስትል መለሰች ጠንከር ባለ ድምፅ። የማን እህት ሆነችና። ዑመር ተጣጥበው መጡና ቁርአኑን ያነቡት ገቡ። የሱረቱ ጣሃ የመጀመሪያው አካባቢ ነበር። ኢነኒ አነላሁ ላ ኢላሃ ኢላ አነ ፈዕቡድኒ ወአቂም ሰላተ ሊዝክሪ። እኔ አላህ እኔ ነኝ፣ ያለኔ አምላክ የለምና ተገዛኝ፣ ሶላትንም በእርሷ እኔን ለማውሳት ስገድ። ሱረቱ ጣሃ አንቀጽ 14 የሚለው አንቀጽ ላይ ሲደርሱ እጅግ ልባቸው ስለነካው በእርግጥም ይህ የአላህ ቃል ነው፣ ወደ ሙሐመድ ውሰዱኝ አሉ በአድናቆት። በዚህ ጊዜ ነበር ባልና ሚስቱን ቁርአን ሲያስጠናቸው የነበረው ሶሓባ ኸባብ ከተደበቀበት ወጥቶ ዑመር እንኳን ደስ ያለ
ነቢዩ ባለፈው ምሽት ያደረጉት ዱዓ ላንተ ሳይደርስ አልቀረም። አላህ ሆይ በዑመር ኢብኑል ኸጣብ ወይም በዑመር ኢብኑ ሂሻም እንዲሁ አንተን ደስ ባለህ ኢስላምን አጠናክረው በማለት ዱዓ አድርገው ነበር ሲል አበስራቸው። ከዚያም ነቢዩ ዓለይሂ ሰላቱ ወሰላም ወዳሉበት ሄዱ። ዑመር እዚህ ምን አመጣህ አሉ ነቢያችን ዓለይሂ ሰላቱ ወሰላም። የመጣሁት ኢስላምን ልቀበል ነው። የዑመር መልስ ከአፋቸው ከመውጣቱ በዚያ የነበሩት ሙስሊሞች አላሁ አክበር ሲሉ የደስታ ድምፃቸውን አሰሙ። የዑመር መስለም ለከሃዲያኑ ወይም ለጣዖታውያኑ ትልቅ ውድቀት ለመሆኑ አንድና ሁለት የለውም። ዓብዱላህ ኢብኑ መስዑድ የተባሉት ታላቅ ሶሐባ ረዲየላሁ ዐንሁ እንዳስቀመጡት ለሙስሊሙ ማህበረሰብ የዑመር መስለም ታላቅ ድል፣ ወደ መዲና መሰደዳቸው ታላቅ መጠናከሪያ፣ የኸሊፋነቱን ስልጣን መያዛቸው ደግሞ ታላቅ በረካ ወይም በረከት ነው። በዚህ ጉዳይ ላይ አንዳንድ የታሪክ ጸሐፊዎች ብዙ ዘግበዋል። እዚህ የተጻፈው ሒካየቱ ሶሐባ በተሰኘው የሼኽ ሙሐመድ ዘከሪያ መጽሐፍ ውስጥ የተዘገበውን በመከተል ነው። ዑመር ረዲየላሁ ዐንሁ ኢስላምን መቀበላቸው ሃይማኖቱን አጠናከረው። ወትሮው ሲፈሩ ሲቸሩ ሙስሊምነታቸውን እንኳን ሲደብቁ የነበሩ ሙስሊሞች በይፋ ለመስገድ ቻሉ። ዑመር ኢብኑል ኸጣብ እምነታቸውን በቁረይሽ ባላባቶች ፊት በግልጽ አወጁ። እንዲሁ በግርምት ዓይን አትኩሮ ከማየት በስተቀር በዑመር ላይ እጁን ለማንሳት ማንም አልደፈረም። ከዚህ በኋላ ዑመር ለምን ካዕባ ሄደን አንሰግድም ሲሉ ያቀረቡትን ሐሳብ ነቢዩ ዓለይሂ ሰላቱ ወሰላም ስላጸደቁት በራሳቸው በዑመር መሪነት አንድ ቡድን ወደ ካዕባ ተመመ። ከዑመር በጥቂት ቀናት ቀደም ብለው የሰለሙት ሐምዛ ረዲየላሁ ዐንሁ የሚመሩት ሌላ ቡድንም ተከትሏቸው ነበር። ሙስሊሞቹ ካዕባ እንደደረሱ በኢስላም ታሪክ ውስጥ የመጀመሪያው ይፋዊ የጀማዓ ወይም የህብረት ሰላት በነቢዩ ዓለይሂ ሰላቱ ወሰላም ኢማምነት ተሰገደ። ዑመር ረዲየላሁ ዐንሁ ለዚህ ቆራጥነትና ጀግንነት ለተሞላበት እርምጃቸው አልፋሩቅ ወይም ሐቅን ከሐሰት የሚለይ የሚል የማዕረግ ስም ተሰጣቸው። ሙስሊሞች ወደ መዲና እንዲሰደዱ ሲታዘዙ አብዛኞቹ የሚሄዱት በድብቅና በሚስጥር ነበር። የዑመር ተራ ሲደርስ ግን የጦር መሳሪያቸውን አንግበው መጀመሪያ ወደ ካዕባ ሄዱ። ከዚያም ሶላት ሰገዱና እንዲህ ሲሉ ለፈፉ። ወደ መዲና መሰደዴ ነው። ሊገለኝ የሚሞክር ካለ ይውጣ። እናቱ እንደምታለቅስለት እርግጠኛ ነኝ። ይህ ግብዣቸውን ለመቀበል የቃጣ አልነበረም። ማን አበደና ኮራ ደፈር ብለው ወደ መዲና አቀኑ። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ለአላህና ለነቢዩ ዓለይሂ ሰላቱ ወሰላም ከፍተኛ ፍቅር ነበራቸው። በበድር፣ በኡሑድ፣ በአሕዛብ፣ በኸይበር፣ በሑነይንና በሌሎችም የፍልሚያ ጎራዎች ውለዋል። በተቡክ ዘመቻ ደግሞ ግማሽ ሀብታቸውን ለዘመቻው ማደራጃ ይውል ዘንድ ሰጥተዋል። በዚህ በኩል ከአቡበክር ቀጥሎ ሁለተኛ ተጠቃሽ ሆነዋል። ነቢዩ ሙሐመድም ዓለይሂ ሰላቱ ወሰላም ለዑመር ትልቅ ውዴታ ነበራቸው። በአንድ ወቅት ከኔ በኋላ ነቢይ የሚመጣ ቢሆን ኖሮ ዑመር በሆነ ነበር ብለዋል። አቡ ሁረይራን ጠቅሰው ቡኻሪ በዘገቡት ሐዲስ ላይ እንደተመለከተው ደግሞ ነቢዩ ዓለይሂ ሰላቱ ወሰላም በበኒ እስራኤል ውስጥ ነቢይ ያልሆኑ ነገር ግን ከአላህ ጋር የተነጋገሩ ሰዎች ነበሩ። ከኔ ህዝቦች ውስጥ የዚያ አይነት ሰው ቢኖር ዑመር ይሆን ነበር ብለዋል። ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በነቢዩ ዓለይሂ ሰላቱ ወሰላም ሞት እጅግ ከመደንገጣቸው የተነሳ
መሞታቸውን አላምንም እስከ ማለትም ደርሰው ነበር። አቡበክር ረዲየላሁ ዐንሁ ከጉዳዩ ጋር የተያያዘ የቁርአን አንቀጽ ጠቅሰው አረጋጓቸው እንጂ። ከዚያም መዲና ላይ በተቀመጠው ታላቁ ጉባኤ አቡበክር የመጀመሪያው ኸሊፋ ህብረተሰቡን በቁርአንና በሱና መሰረት የሚያስተዳድር ሙስሊም መሪ ተደርገው ሲመረጡ ከሁሉም በፊት የታማኝነቱን ቃል ኪዳን የገቡላቸው ዑመር ኢብኑል ኸጣብ ነበሩ። ኸሊፋው አቡበክር አስሲዲቅ በጠና ታመው ሳሉ የሚቀጥለው ኸሊፋ ማን ይሁን በሚለው ጥያቄ ላይ ሹራውን ወይም ምክር ቤቱን ብዙ ካወያዩ በኋላ ዑመር ኢብኑል ኸጣብ መሆን እንዳለባቸው ወሰኑ። ዑመርም ከአቡበክር ሞት በኋላ በጁማዱ ታኒ 13ኛው ዓመተ ሂጅራ ወይም 23 ኦገስት 634 እንደ አውሮፓውያን አቆጣጠር የኸሊፋነቱን ኃላፊነት በይፋ ተረከቡ። ዑመር ኢብኑል ኸጣብ የነቢዩን ዓለይሂ ሰላቱ ወሰላም ሱናዎችና የአቡበክርን አሰራሮች አጥብቀው ይከተሉ ነበር። በዘመኑ ገነው የነበሩትን የሮማንና የፋርስን ግዛቶችም እንዲያ አንኮታክተው እንዲጥሉ የረዳቸው ይኸው በሱና ላይ የነበራቸው ጥብቅ አቋም ነው። የዑመር ዘመነ ኸሊፋ ወርቃማው የኢስላም ዘመን ነበር። ኸሊፋው ዑመር ረዲየላሁ ዐንሁ እጅግ ሐቀኛ ሙስሊም ነበሩ። እንዲህ ጉድ የሚያሰኝ ገድል እንዲሰሩ ያስቻሏቸው ሁለት ነገሮች ናቸው። አላህን ፍራቻና ለነቢዩ ዓለይሂ ሰላቱ ወሰላም የነበራቸው ፍቅር። ለግል መገልገያቸው ከሆነ ከበይቱል ማል ንብረት ሌላው ቀርቶ ጥፍጣፊ ነዳጅ ወይም የወይራ ዘይት እንኳን አይጠቀሙም ነበር። የቢሮ ስራቸውን ወይም በኸሊፋነታቸው የሚደርሳቸውን ሥራ እንደጨረሱ ወዲያውኑ ኩራዙን ያጠፉታል። ሌሊት ደግሞ ለሕዝቡ የሚያስፈልጉትን ለማወቅ እና አጠቃላይ ሁኔታቸውንም ለመቃኘት በከተማ ውስጥ መዘዋወር የዘወትር ልማዳቸው ነበር። በወሊድ የተቸገረች ምስኪን ካዩ ባልተቤታቸውን በአዋላጅነት ይዘው ለመሄድ አያቅማሙ። ከበይቱል ማል ግምጃ ቤት የሚቆጠርላቸው ደሞዝ የራሳቸውንና የቤተሰባቸውን መሰረታዊ ፍላጎቶች እንኳን ለማሟላት በቂ አልነበረም። አንዳንድ ታላላቅ ሷሐቦች ኸሊፋው ተቆራጫቸውን ከፍ እንዲያደርጉ ከልመና ባልተናነሰ መልኩ ቢጠይቋቸው ነቢዩ በምሳሌያዊ ሕይወታቸው መመዘኛ ትተውልናልና ልንከተላቸው ይገባል ሲሉ መልሰዋል። በኢስላም ታሪክ ውስጥ በፍትሐዊነታቸው ደምቀውና አብርተው የሚታዩት ዑመር ኢብኑል ኸጣብ ናቸው። ራሳቸውን ኸሊፋውን ጨምሮ ሁሉም ዜጎች በሕግ ፊት እኩል ነበሩ። አንዴ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ተሰንዝሮባቸው ለነበረው ቅሬታ ምላሽ ለመስጠት መዲና ፍርድ ቤት ቀረቡ። ዳኛው ለኸሊፋው ክብር ሲሉ ከተቀመጡበት ተነስተው ቢቆሙ ዑመር ተግባሩን በጥብቅ ተቃወሙ፣ ከለከሏቸው። በሕግ ፊት ከማንኛውም ዜጋ በተለየ መልኩ መስተናገድ አይገባቸውምና። ባጭሩ ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ እጹብ ድንቅ ሞዴል ነበሩ። እስከ መጨረሻው እስትንፋሳቸው ድረስ ሙሉ ኃይላቸውን ለኢስላም አገልግሎት አውለውታል። መቼም ቢሆን ለሙስሊሙ ታላቅ ባለውለታ ሆነው ይኖራሉ። የኸሊፋው ዑመርን ረዲየላሁ ዐንሁ ባህሪና ለኢስላም የሰጡትን ግልጋሎት እንዘግብ ቢባል ሌላ ግዙፍ ጥራዝ ያስፈልገናልና በዚሁ እንግታው። ኸሊፋው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ አለባበሳቸው፣ አመጋገባቸውና ጠቅላላው ባህሪያቸው ከነቢዩ ዓለይሂ ሰላቱ ወሰላም ጋር ተቀራራቢ ነበር። በአብዛኛው የተጣፉና የተለጠፉ ልብሶች ከላያቸው ላይ አይታጡም። የሚመገቡትም በጣም ተራ የሆኑ ምግቦችን ነበር። በአንድ ወቅት ኸሊፋው ዑመር ረዲየላሁ ዐንሁ ምሳ ተጋብዘው የዚድ ኢብኑ አቢ ሱፊያን ቤት ሲሄዱ የተለያዩ አይነት ምግቦች ከፊታቸው ተደረደሩላቸው።
ዑመር መብላታቸውን ትተው የዑመር ሕይወት በእጁ በሆነችው በአላህ እምላለሁ የነቢዩን ዓለይሂ ሰላቱ ወሰላም መንገድ የማትከተል ከሆነ አላህ ከሲራጥ አልሙስተቂም ወይም ከቀጥተኛው መንገድ እንድትወጣ ያደርግሃል ሲሉ አሳሰቡ። የኋላ ኋላ ከኢራን እስከ ትሪፖሊ ያለውን ግዛት ጠቅልለው ሲያስተዳድሩ እንኳን ባህሪያቸው አልተለወጠም። በዚያችው የሳር ሰሌናቸው ላይ ነበር የሚቀመጡት። ኸሊፋው ዑመር ረዲየላሁ ዐንሁ አላህን አጥብቀው የሚፈሩና ለእርሱ ያደሩ ሰው ነበሩ። በሰላት ውስጥ ሲያለቅሱ መስማት የተለመደ ነበር። አንዳንዴማ ሙሉውን ሌሊት ሪዛቸው በእንባ ጎርፍ እስኪታጠብ አላህ ፊት ቆመው ሲያለቅሱ ያድራሉ። በተለይም በፈጅር ሶላት ላይ እንባቸውን መገደብ ይሳናቸው ነበር። ኸሊፋው ዑመር ረዲየላሁ ዐንሁ ስለ መጨረሻው የፍርድ ቀንና ስለ ጀሃነም የሚያወሱ የቁርአን አንቀጾችን ካነበቡ ወይም ሌላ ሰው ሲያነብ ከሰሙ እንባቸው ማባሪያ የለው። አንዴ የፈጅር ሶላት እየሰገዱ ሳሉ ጭንቀቴንና ሐዘኔን የማሰሙተው ወይም ስሞታ የማቀርበው ወደ አላህ ብቻ ነው ከሚለው የሱረቱ ዩሱፍ 86ኛ አንቀጽ ላይ ሲደርሱ እንባ ቀደማቸው። ድምጻቸው ሰለለ። ለቅሷቸውም የመጨረሻው ረድፍ ወይም ሶፍ ድረስ ይሰማ ነበር። ኸሊፋው ዑመር ረዲየላሁ ዐንሁ እንባቸው ስለሚበዛ አብዛኛውን ጊዜ አይኖቻቸው አበጥ አበጥ ብለው ይታዩ ነበር። በፍርዱ ቀን በእያንዳንዱ ሰው ላይ የሚደረገውንም ሂሳብ አጥብቀው ይፈሩታል። በአንድ ወቅት ደረቅ ሳር ቢጤ በእጃቸው ይዘው ምን ነው ደረቅ ሳር በሆንኩ ከፍርዱ ቀን ሂሳብ ለመዳን ብለዋል። ኸሊፋው ዑመር ረዲየላሁ ዐንሁ ሙሉ ሀብታቸውን ለአላህና ለመልእክተኛው አውለውታል ቢባል ከሐቅ መስመር መንሸራተት አይሆንም። በአንድ ወቅት ከራሴ ቀጥሎ ነቢዩን ከሁሉ ነገር አብልጬ እወዳለሁ ሲሉ ነቢዩ ሰሟቸውና ማንም ሰው ቢሆን እኔን በዚህች ዓለም ላይ ካለ ነገር ሁሉ ከራሱንም ሕይወት ጭምር አብልጦ እስካልወደደ ድረስ እውነተኛ ሙእሚን አይደለም የሚል ማሳሰቢያ ሰጡ። ዑመርም በምላሹ የአላህ መልእክተኛ ሆይ አሁን ከራሴም ሕይወት ጭምር አብልጬ እወደውታለሁ በማለት እምነታቸውን አረጋገጡ። ኸሊፋው ዑመር ረዲየላሁ ዐንሁ ያላቸው የተውሂድ እምነት ለምንም ነገር የሚበገር አልነበረም። በኸሊፋነታቸው ወቅት ሐጅ ለመፈጸም ሄደው ጥቁሩን ድንጋይ ሲስሙ እንዲህ ሲሉ ተደምጧል። ድንጋይ መሆንህን አውቃለሁ። ማንንም ልትጎዳም ሆነ ልትጠቅም አትችልም። የአላህ መልእክተኛ ሲስሙህ ባላይ ኑሮ አልስምህም ነበር። ባጭሩ ኸሊፋው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ የነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ሐቀኛ ተከታይ ነበሩ። በቅድመ ኢስላም በዓረቦች ዘንድ ማንበብና መጻፍ ብዙም አይታወቅም። ነቢዩ ዓለይሂ ሰላቱ ወሰላም ወሕይ ወይም መለኮታዊ ራእይ መቀበል ሲጀምሩ እንኳን ከመላው ነገደ ቁረይሽ ውስጥ 17 ሰዎች ብቻ ነበሩ ማንበብና መጻፍ የሚችሉት። ከ17ቱ አንዱ ዑመር ነበሩ። እርሳቸው ያደረጓቸው ንግግሮች እንዲሁም አንዳንድ መጣጥፎቻቸው ቆየት የተባሉት መጽሐፍ ተዘግበው ይገኛሉ። ወዲያው ኸሊፋነቱን ሲረከቡ ባደረጉት ንግግር እንዲህ ብለዋል። አላህ ሆይ እኔ ጥብቅ ነኝና አንተ አለዝበኝ፣ ደካማ ነኝና ኃይል ስጠኝ። አረቦችም እንዳልተገሩ ግመሎች ናቸውና ቀጥተኛውን መንገድ ላስይዛቸው እሞክራለሁ። ዑመር የስነ ግጥምም ዝንባሌ ነበራቸውና አንዳንዴ ይገጣጠማሉ። አንደበተ ርቱዕ ናቸው ከሚባሉት ቁረይሾችም አንዱ ነበሩ። አረብኛ የሚችል ሰው የንግግሮቻቸውንና የመጣጥፎቻቸውን ምጡቅ የቋንቋ ይዘት በቀላሉ ይረዳዋል። በስነ ጽሑፍም ዓለም የዑመር አባባሎች ለጥቅስ የበቁ ናቸው።
ኸሊፋው ዑመር ረዲየላሁ ዐንሁ በሕጉም ሆነ በመለኮታዊው መስክ አንቱ የተሰኙ ዓሊም ወይም ምሁር ነበሩ። ዑመር ስህተት እንዳይሰሩ በመስጋት በደንብ የሚያውቋቸውን እንኳን ቢሆን ብዙ ሐዲስ አይጠቃቅሱም። ሌሎች ሶሐቦችም ምስክር ካላቀረቡ በስተቀር በሰፊው የማይታወቅ ሐዲስ እንዲያወሩ አይፈቅዱላቸውም። ሰምተውት የማያውቁት ሐዲስ ከተነገራቸው ደግሞ ነጋሪው ምስክር እንዲያቀርብ ያደርጋሉ። ምስክር ማምጣት ካልተቻለም ከቅጣት አያመልጥም። ታላቁ ዑመር ከቁርአንና ከሐዲስ ሕግጋትን በማውጣቱም ረገድ የተዋጣላቸው ነበሩ። የሰጧቸውን ብይኖች ወይም ፈትዋዎች ለመዘርዘር ቢያስፈልግ ሌላ ጥራዝ ማዘጋጀት የግድ ይሆናል። እንደሚታወቀው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ በኢስላም የሥርዓተ ሕግ ታሪክ ውስጥ አዲስ የኢጅቲሃድ ወይም በምሁራዊ ንጽጽር የሚገኝ ብይን በር ከፋች ከመሆናቸውም በላይ በኸሊፋነታቸው ዘመን በሰጧቸው ውሳኔዎች ብዙ ውዝግብ ሊያስነሱ የሚችሉ ጉዳዮችን አቀዝቅዘዋል። ኸሊፋው ዑመር ረዲየላሁ ዐንሁ በተለያዩ ጊዜያት 7 ሚስቶች አግብተዋል። እነርሱም የሚከተሉት ናቸው። አንደኛ ዘይነብ የዑስማን ኢብኑ መዝዑም እህት፣ ኢስላምን የተቀበለች ቢሆንም መካ ውስጥ ነው የሞተችው። ከዘይነብ የተወለዱት የዑመር ልጆች ዓብዱላህ፣ ዓብዱራሕማንና ሐፍሳ ወይም የነቢዩ ዓለይሂ ሰላቱ ወሰላም ባለቤት ናቸው። ሁለተኛ መልኪያ ቢንት ጀርወል፣ ኢስላምን ባለመቀበሏ በኢስላማዊው ሕግ መሠረት ፈተዋታል። ፍቺው የተከናወነው በ6 ዓመተ ሂጅራ ሲሆን በወቅቱ ዓብዱላህ የሚባል ልጅ ወልዳላቸው ነበር። ሶስተኛ ቁረይባ ቢንት አቢ ኡመያ፣ ይህችም ኢስላምን ባለመቀበሏ በ6 ዓመተ ሂጅራ ፈተዋታል። ከላይ የተጠቀሱት 3ቱ ጋብቻዎች የተፈጸሙት ዑመር ኢስላምን ከመቀበላቸው በፊት ሲሆን ኢስላምን ከተቀበሉ በኋላ ደግሞ ያገቧቸው ሚስቶች የሚከተሉት ናቸው። አራተኛ ኡሙ ሐኪም ቢንቱል ሐሪፍ፣ ከርሷ ፋጢማ የምትባል ልጅ ወልደዋል። አምስተኛ ጀሚላ ቢንት ዓሲም የተባለ ልጅ ወልዳላቸዋለች። ምንም እንኳ ሙስሊም ብትሆንም በግል ችግር ተፋተዋል። ስድስተኛ ኡሙ ከልሱም ቢንት ዓሊይ ኢብኑ አቢ ጣሊብ በ17 ዓመተ ሂጅራ አግብተዋት ሩቀያና ዘይድ የተባሉ ልጆችን ወልደዋል። ሰባተኛ ዓቲቅ፣ ልጆቻቸው ደግሞ የሚከተሉት ነበሩ። ሴቶቹ ኡሙል ሙእሚኒን ሐፍሳ፣ ፋጢማና ሩቀያ፣ ወንዶቹ ደግሞ ዓብዱላህ፣ ዑበይዱላህ፣ ዓሲም፣ አቡ ሸህማ፣ ዓብዱራሕማን፣ ዘይድና ሙጂር። ውስጣዊ ጸጥታና ሰላምን ለማስከበር የፖሊስ ኃይል አስፈላጊነት አይካድም። ኸሊፋው ዑመር ረዲየላሁ ዐንሁ የፖሊስ ኃይል በማደራጀት የመጀመሪያው ሙስሊም መሪ ናቸው። ያኔዎቹ የፖሊስ አባላት አሕዳፍ ሲባሉ የፖሊስ መኮንኖች ደግሞ ሳሒቡል አሕዳፍ የሚል መጠሪያ ነበራቸው። ለምሳሌ አቡ ሁረይራ በአንድ ወቅት የባህሬን ፖሊስ አዛዥ ሳሒቡል አሕዳስ ተደርገው ተሹመው ነበር። የተጣለባቸውን ኃላፊነት ለመወጣት ወደ ምድብ ቦታቸው ለመሄድ ሲነሱ ከኸሊፋው የተሰጣቸው መመሪያ እንዲህ የሚል ነበር። በዚያ ቦታ ሰላም አስከብር፣ ሕዝቡም ሕግ እንዳይተላለፍ ተቆጣጠር። አጭበርብረው መመዘን ወይም መለካት በግብይት ወቅት የለባቸው። ማንም ሰው ቢሆን በጎዳናዎች ላይ ምንም አይነት ቤት እንዳይሰራ፣ መተላለፊያውን እንዳይዘጋ ይፈለጋልና። እንደዚህም ማንኛውም ሰው እንስሳትን ከአቅማቸው በላይ መጫን አይችልም። የአልኮል መጠጦችን መሸጥም ሆነ መግዛት አይፈቀድም። ታላቁ ዑመር ረዲየላሁ ዐንሁ
ኸሊፋነቱን ከመያዛቸው በፊት በዓረቢያ ውስጥ ዋህኒ ቤት ብሎ ነገር ጭርሱንም አይታወቅም። ኸሊፋው መካ ውስጥ 5 ቤቶች ገዝተው የእስር ቤት አደረጓቸው። በተለያዩ ክፍለ ግዛት በሚገኙ አንዳንድ ወረዳዎች ውስጥም ዋህኒ ቤቶችን አቋቁመዋል። የግዞት ወይም ኤግዛይል ቅጣትም የተጀመረው በዑመር ጊዜ ነው። ኸሊፋው አቡ ሚህጃን ሰቀፊ የተባለውን ሰው አልኮል በመጠጣት ወንጀል ምክንያት ወደ አንዲት ደሴት ለግዞት ልከውታል። ኸሊፋው ዑመር ረዲየላሁ ዐንሁ እንደማንኛውም ተራ ሰው ሆነው ህዝቡን ያገለግሉ ነበር። በዚህ ረገድ ብዙ ገጠመኞችን መጥቀስ ቢቻልም አንዳንዶቹን ብቻ ለማየት እንሞክራለን። አንዴ ሲራራ ነጋዴ በመዲና አካባቢ ሲያልፍ ሌሊቱን በከተማዋ አቅራቢያ ለማሳለፍ በዚያው ሰፈረ። የነጋዴው ቡድን ምንም አደጋ እንዳይደርስበት ዘብ ቆመው ያደሩት ራሳቸው ኸሊፋው ረዲየላሁ ዐንሁ ነበሩ። በሌላ ጊዜ ደግሞ ሌሊቱን በከተማ ውስጥ ሲዟዟሩ ልጆች የያዘች ሴት ያገኛል። ልጆቹ በጣም ስለራባቸው ያለቅሱ ነበር። ኸሊፋው ዑመር ረዲየላሁ ዐንሁ ዱቄት፣ ቅቤና የመሳሰሉትን ከበይቱል ማል ተሸክመው መጡና ራሳቸው ለተራቡት ልጆች ምግብ አዘጋጁ። አገልጋያቸው አስለም እኔ ልርዳህ ቢላቸው በፍርዱ ቀን ዑመርን ልትረዳው አትችልም፣ እሱ ራሱ ተጠያቂ ነው በማለት ተቃውመውታል። በሌላ አጋጣሚ በመዲና ዳርቻ ባልተቤቱ በምጥ የተቸገረችበት ሰው ያገኛሉ። ኸሊፋው ፈጠን ብለው ወደ ቤታቸው በመሄድ ባለቤታቸውን ይዘው ከቦታው ደረሱ። ባለቤታቸው ለሴትዮዋ አዋላጅ እንድትሆናት። ገናናው ዑመር ረዲየላሁ ዐንሁ ምንም ጊዜም ከጀማዓ ወይም ህብረት ሰላት በኋላ ከህዝቡ የሚቀርብ አቤቱታ ለመስማት መስጂድ ይቀመጣሉ። ችግር ያለበት ሰው ጉዳዩን ለኸሊፋው ያቀርብና መፍትሄውን ያገኝ ነበር። ለድሆችና ሰርተው መኖር ለተሳናቸው ደግሞ ያለምንም የእምነት ልዩነት መንግስት ድጎማ ይሰጣል። ኸሊፋው ዑመር ረዲየላሁ ዐንሁ ለህብረተሰቡ የሚያስፈልጉትን ነገሮች ለማወቅ ይችሉ ዘንድ ሌሊቱን በከተማው ውስጥ መዟዟር የዘወትር ልማዳቸው ነበር። አሁን የሚሰራበት ኢስላማዊ የቀን መቁጠሪያ ለመጀመሪያ ጊዜ የተነደፈውና ገቢራዊም የሆነ በዑመር ረዲየላሁ ዐንሁ ዘመነ ኺላፋ ነው። የዚህ የቀን መቁጠሪያ መነሻው የነቢዩ ዓለይሂ ሰላቱ ወሰላም ሂጅራ ወይም ስደት ስለሆነ ሂጅራ የቀን መቁጠሪያ በመባል ይታወቃል። በቀጣዮቹ ምዕራፎች በዑመር ዘመነ ኸሊፋ ከታዩት ክስተቶች አንኳሩን ብቻ ለመቃኘት እንሞክራለን። በአቡበክር ረዲየላሁ ዐንሁ ኺላፋ በዝነኛው የጦር መሪ በኻሊድ ኢብኑል ወሊድ ስር የዘመቱ ሙስሊሞች ሒራ የተሰኘውን የፋርስ ግዛት ተቆጣጥረውት ነበር። ኻሊድ በኸሊፋው አቡበክር ትዕዛዝ ወደ ሶሪያ ግንባር ሲዞሩ ሙሰና ኢብኑ ሐሪፍ የተባሉትን ሰው ለሒራው ሰራዊት አዛዥ አድርገው ሾሟቸው። የፋርስ መንግስት ግዛቱን የመነጠቁ ነገር ስለከነከነው በወቅቱ የፋርስ ጦር ኃይሎች ጠቅላይ አዛዥ በነበረውና ዝናው በሰፊው በናኘው በሩስቱም የሚመራ ሰራዊቱን ወደ ሒራ አዘመተው። ሙሰና በበኩላቸው ረዳት ጦር ይላክልኝ ሲሉ ወደ መዲና መልእክት ላኩ። በጊዜው ለአዲሱ ኸሊፋ ለዑመር የታማኝነት ቃል ኪዳን ለመግባት ብዙ ሙስሊሞች መዲና ላይ ተሰባስበው ነበርና ዑመር ጉዳዩን ለህዝቡ አቀረቡ። ዝመቱ ሲሉ የተከሰተውን ችግር ናቅ በማድረግ ይመስላል ወደ መጀመሪያ አካባቢ ለጥሪው ምላሽ የሰጠ አልነበረም። በኋላ ግን አሚሩል ሙእሚኒን ዑመር ባደረጉት ኹጥባ ወይም ኢስላማዊ ዲስኩር የጂሃድን አስፈላጊነትና የጉዳዩን አሳሳቢነት አጽንዖት ሰጥተው በማስረዳታቸው በርከት ያለ ሰራዊት
ሙሰናን ለመርዳት ተነሳ። አቡ ዑበይድ ረዲየላሁ ዐንሁ የሚመሩትና 5000 ሙስሊሞችን ያቀፈ ጦር በአጭር ታጥቆ ጉዞ ወደ ሒራ ሆነ። የአቡ ዑበይድ ጦር እዚያ ከመድረሱ በፊት ምንም እንኳን ሩስቱም ራሱ በቀጥታ ውጊያ ላይ ባይሳተፍም በስሩ የነበሩትን የጦር አበጋዞች እየላከ በሙስሊሞች እጅ ከገቡት ቦታዎች ውስጥ አንዳንዶቹን አስለቅቆ ነበር። የአቡ ዑበይዳ ጦር ገና ከመድረሱ ፋሪሶች ነማሪቅ የተባለ ቦታ ላይ በውጊያ ድግስ አስተናገዱት። በውጊያው ሙስሊሞች አሸነፉ። ጀባን የተባለውን የሩስቱምን ቀኝ እጅ ጨምሮ በርካታ የፋርስ ጦረኞች ሕይወታቸውን አጡ። ከዚህ በኋላ ካስካር በተሰኘው አካባቢ አንዳንድ ቀላል ውጊያዎች ተካሂደው ነበር። በነማሪቁ ሽንፈት ርርድብን ያለው ሩስቱም ከበፊቱ እጅግ የጠነከረና የተበራከተ ሰራዊት ባህማን በተባለው ስመጥር የጦር አበጋዙ ስር አዘመተ። ሙስሊሞቹ በአቡ ዑበይዳ፣ ፋሪሶች ደግሞ በባህማን አመራር ስር ሆነው ከኤፍራጥስ ወንዝ ወዲያና ወዲህ ሰፈሩ። አቡ ዑበይዳ ረዲየላሁ ዐንሁ ወንዙን አቋርጠን እንምጣ ወይስ እናንተ ትመጡ የሚል መልእክት ከባህማን ደረሳቸው። ምንም እንኳ ሙሰናና ሌሎችም ወንዝ አቋርጦ መሄዱን ባይደግፉትም የጦሩ አዛዥ አቡ ዑበይዳ ወንዙን አቋርጠው መሄዱን መረጡ። እናም የሙስሊሙ ሰራዊት ወንዙን ተሻግሮ ሄደ። ከፋርስ ወታደሮች ጋር ተናነቀ፣ ግና አልቀናውም። በውጊያው ፋርሶች አሸነፉ። አዛዡን አቡ ዑበይዳን ጨምሮ ብዙ ሙስሊሞች ተሰዉ። ሙሰና ኢብኑ ሐሪፍ የጦሩን አመራር ያዙና ፈርሶ የነበረውን የኤፍራጥስ ድልድይ እንደገና አሰሩ ለማፈግፈግ። ወደ ጦርነቱ ከገባው 9000 ያህል ሙስሊም ውስጥ 3000 ብቻ ነበር በሕይወት የተረፈው። በተለይም ስልጡኖቹ የፋርስ የጦር ዝሆኖች በሙስሊሙ ሰራዊት ላይ መጠነ ሰፊ ጉዳት አድርሰዋል። ኸሊፋው ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ አይሰማ የለምና የሽንፈቱን መርዶ ሰሙ። ወዲያው በየአቅጣጫው ልዩ መልእክተኞች ልከው ሙስሊሞች ፋርስን ለመውጋት እንዲነሱ አዘዙ። በአጭር ጊዜ ውስጥ የሙሰናን ኃይል የሚያጠናክር ጦር ወደ ሒራ ተላከ። በዚህኛው ሰራዊት ውስጥ በርካታ ክርስቲያን አረቦችም አብረው ዘምተዋል። ሩስቱም በበኩሉ የአረቦችን የውጊያ ስልት አብጠርጥሮ በሚያውቀው የጦር አዛዥ በመህራን ሐምዳኒ የሚመራ ግዙፍ ሰራዊት አዘመተ። በድጋሚ በመካከላቸው በተንጣለለው የኤፍራጥስ ወንዝ ግራና ቀኝ ሆነው ተፋጠጡ። ቦታው የአሁኗ ኩፋ ከተማ የምትገኝበትና ቡወይብ ተብሎ የሚታወቀው ነበር። አሁንም የአንተ ትመጣ እኔ እመጣ እንካ ስላንቲያ መነሳቱ አልቀረም። በዚያን ጊዜ ሙስሊሞቹ እናንተ ወንዙን ተሻግራችሁ ኑ ሲሉ ለፋርሶቹ ላኩባቸው። ፋርሶቹ ግብዣውን ተቀበሉት። በቡወይብ ጦርነት ላይ የሙስሊሞቹ ሰራዊት በቁጥር ከ20,000 ብዙም ባይሻገርም ፋርሶች ግን ከሙስሊሞቹ በብዙ እጥፍ የላቀ ጦር ነበር ያዘመቱት፣ 200,000 ያህል። እልህ አስጨራሽ ውጊያ ከተካሄደ በኋላ የፋርስ ጦር ድል ተመታ። መህራን ሐምዳኒም በጦርነቱ ሞተ። የፋርስ ጦር መግቢያው መውጫው ጠፍቶበት ከወዲያ ወዲህ ሲራወጥ ዋለ። ጀርባውን ሰጥቶ እግሬ አውጭ እንዳይል እንኳ ተሻግሮበት የመጣውን ድልድይ ሙስሊሞቹ አፈራርሰውታል። ጦርነቱ በሙስሊሞቹ የበላይነት ሲያከትም ከ100,000 የሚልቁ አስክሬኖች የቡወይብን ሜዳ አጣበውት ነበር። በዚህ ታላቅ ድል ምክንያት ምዕራባዊው የፋርስ ግዛት ወይም የአሁኗ ኢራቅ ሙሉ በሙሉ በሙስሊሞች እጅ ገባች። የቡወይቡ ጦርነት የፐርሺያን መሪዎች ብቻ ሳይሆን
ተራውንም ሕዝብ ጭምር ሽብር ነዛበት። አሁን የሙስሊሞቹ ጥንካሬ የት ሊደርሱ የሚባል አይነት እንዳልሆነ ተገነዘቡት። በዚህች አውደ ግንባር በጥቂት ሺዎች ብቻ የሚቆጠሩ ሙስሊሞች ሲወድቁ የእነርሱ ሰራዊት ግን እንደ ረፋድ ጤዛ 100,000 ያህሉን የመርገፉን ነገር ሲሰሙ ምን ያህል እንደሚደነግጡና እንደሚያዝኑ መገመት አያዳግትም። በወቅቱ የፋርስ መሪ ንግሥተ ነገሥት ፑርዳንዶኽት ነበረች። ፐርሻውያኖቹ ቢጨንቃቸው እርሷን ከስልጣን አውርደው የ21 ዓመቱን የዝደጅርድን ንጉሠ ነገሥት አደረጉት። ንጉሠ ነገሥት የዝደጅርድ የጦር ኃይሉን በአዲስ መልክ አደራጀ። ድንበር ጠባቂ ሰራዊቱንም አጠናከረ። በዚህ ወቅት ሙስሊሞቹ በተቆጣጠሩበት አካባቢ አንዳንድ አመጾች ተነስተው ስለነበር የሙስሊሙ ጦር ጥቂት ቦታዎችን ለመልቀቅ ተገዷል። ኸሊፋው ዑመር ረዲየላሁ ዐንሁ በፐርሺያ በኩል የተጀመረውን አዲስ እንቅስቃሴ ሲሰሙ ለጦሩ አዛዥ ለሙሰና ኢብኑ ሐሪፍ ረዳት ኃይል እስኪልክላቸው ድረስ ወደ ኋላ አፈግፍገውና አመቺ ቦታ ይዘው እንዲጠባበቁ የሚያዝ መልእክት ላኩ። ከዚያም ጂሃድ አወጁና ወደ 20,000 የሚጠጋ ጦር አስከተቱ። ይህንን ጦር እኔው ራሴ ይዤ እዘምታለሁ ብለውም ነበር። ሹራው ወይም ምክር ቤቱ ግን ኸሊፋው የመዝመታቸውን ሐሳብ ተቃወመው። በምትካቸው የነቢዩ አጎት የሆኑት ሰዓድ ብኑ አቢ ወቃስ ረዲየላሁ ዐንሁ በአዛዥነት እንዲዘምቱ ጠየቀ። ዑመርም ጥያቄውን ተቀበሉት። በመጀመሪያው ኢስላማዊ ጦርነት በበድር ከተሳተፉት ሱሐቦች መካከል 70 ያህሉ በዚህ ሰራዊት ውስጥ ተካተዋል። ጦሩ ከመዲና ሲነሳ ኸሊፋው ለጦሩ አዛዥ ከሰጡት ምክር ውስጥ የሚከተለው ይገኝበታል። አላህ መጥፎን በጥሩ እንጂ መጥፎን በመጥፎ አያጠፋም። ሁሉም ሰዎች ትልቅም ሆነ ትንሽ በእርሱ በአላህ ፊት እኩል ናቸው። ማንም ሰው ቢሆን የአላህን ውዴታ ሊያገኝ የሚችለው አላህን በትጋት በማገልገል ብቻ ነው። ለየትኛውም ሥራ ቢሆን የነቢዩ ሱና ወይም ፈለግ ብቸኛው ትክክለኛ መንገድ መሆኑን አትዘንጋ። አሁን የምትሄድበት ተልእኮ እጅግ ከባድ ነውና እውነትን በመከተል ብቻ ነው ልትወጣው የምትችለው። አንተም ሆንክ ተከታዮችህ መልካም ባህሪያት እንዲኖራችሁ አድርግ። ይህ ምክር ወይም መመሪያ የሙስሊሞቹ ዓላማ መዋጋት ሳይሆን የአላህን መልእክት ወይም ኢስላምን ለሌሎች ማድረስ መሆኑን ቁልጭ አድርጎ ያሳያል። ልብ ላለው ጦርነቱ የሚጠቅመው ይህ መልእክት ወደ ተላከላቸው እንዳይደርስ ደንቀራ የሚሆኑ ኃይሎችን ለማስወገድ ብቻ ነው። ሰዓድ ረዲየላሁ ዐንሁ ከነሰራዊታቸው ሲደርሱ ሙሰና ኢብኑ ሐሪፍ ረዲየላሁ ዐንሁ ሞተው ነበርና ወንድማቸው በሺር 8,000 ጦር አስከትሎ ከሰዓድ ሰራዊት ጋር ተቀላቀለ። ጠቅላይ አዛዡ ሰዓድ ኢብኑ አቢ ወቃስ የጦራቸውን እንቅስቃሴ በተመለከተ ከኸሊፋው የማያቋርጥ መመሪያ ይደርሳቸው ነበር። በመጨረሻም ጦራቸውን ቃዲስያ ላይ አስፍረው ለፐርሺያው ንጉሠ ነገሥት ወደ ኢስላም ጥሪ የሚያደርጉ መልእክተኞች እንዲልኩለት ትእዛዝ ደረሳቸው። በኸሊፋው ዑመር ረዲየላሁ ዐንሁ ትእዛዝ መሠረት ሙስሊሞቹ ቃዲስያ ላይ ሰፍረው የጠላቶቻቸውን መምጣት ሲጠባበቁ ድፍን 2 ወር ሞላቸው። ወደ ፐርሺያው ንጉሠ ነገሥትም መልእክተኞች ተልከዋል። የዝደጅርድ መልእክተኞቹን በዚያ ዓለማዊ ብልጭልጭ ሸንጎ ፊት ተቀበላቸው። ከመልእክተኞቹ አንዱ ኑዕማን ኢብኑ መቅረም ረዲየላሁ ዐንሁ ንጉሠ ነገሥቱንና ሌሎችንም ወደ ኢስላም ጠሯቸው። ፐርሻውያን ሆይ የሰላም መንገድ ወደ ሆነው ኢስላም እንጠራችኋለን። ጥሪያችንን ከተቀበላችሁ ወንድሞቻችን ናችሁ። የአላህንም መጽሐፍ ቁርአንን የእርሱን ትእዛዛት
እንድትፈጽሙ መመሪያ ይሆናችሁ ዘንድ እንተውላችኋለን። ይህንን ቅዱስ መልእክት የማትቀበሉ ከሆነ ጂዝያ ወይም የጥበቃ ግብር ክፈሉ። ሁለቱንም አማራጮች ካልተቀበላችሁ ደግሞ ሶስተኛው አማራጭ ሰይፍ ይሆናል። ይህንን መልእክት ለማሰራጨት የራሳችንን እርምጃ እንወስዳለንና። እንኳንስ እንዲህ ተብሎ እንዲሁ በሜዳው መኮፈስ የሚቀናው ንጉሠ ነገሥት ጥሪውን ከትልቅ ስድብ ጽፎት ኖሯል። ያዋረደ መስሎት ዓሊም የተባሉትን የመልእክተኞቹን መሪ ዘንቢል ሙሉ አፈር ጭኖ ላካቸው። ሰዓድ ኢብኑ አቢ ወቃስ ግን የተላከላቸውን የአፈር ስጦታ የድል ጠቋሚ አድርገው ነበር የወሰዱት። የንጉሠ ነገሥት የዝደጅርድ ጋጠወጥ ተግባር ውጥረቱን አባባሰው፣ ጦርነቱንም አፋጠነው። የዝደጅርድ ወደ 100,000 የሚጠጋ ጦር ወዲያውኑ አዘመተ። ሰራዊቱን ለመዋጋት የመጣው ራሱ ሩስቱም ከመሆኑም በላይ እንደነ ጁሊነስ፣ መህራን ኢብኑ ባህራም፣ ራዚና፣ አርሙዛን ያሉት ስመጥር የፋርስ ጀግኖችም አብረው ዘምተዋል። ያወቀን ጨነቀው እንዲሉ ሩስቱም ከሙስሊሞቹ ጋር ለመዋጋት አመንትቶ ነበር። ከፐርሻ ዋና ከተማ ከመድየን ተነስቶ ቃዲስያ ለመድረስ 6 ወር ሙሉ ሲጎትት ከረመ። ቃዲስያም ሲደርስ ጉዳዩ በድርድር ይፈታ ዘንድ ሙስሊሞቹ ተወካዮች እንዲልኩ ጠየቀ። ሙስሊሞቹም ረቢዕ ኢብኑ ዐምር ረዲየላሁ ዐንሁ በተባሉት ሶሐባ የሚመራ የተወካዮች ቡድን ላኩ። ብዙ ውይይት ቢደረግም ከስምምነት ላይ መድረስ አልተቻለም። ረቢዕ ኢብኑ ዐምር ከዚህ ቀደም ለፐርሺያው ንጉሠ ነገሥት ቀርበውለት የነበሩትን አማራጮች ያለምንም ፍርሃትና ማንገራገር በድጋሜ አቀረቡ። በሚቀጥለውም ቀን እንደዚሁ ሩስቱም ተወካዮችን ላኩና እንደራደር የሚል ጥያቄ በማቅረቡ ሁዘይፋ ረዲየላሁ ዐንሁ በተባሉት ሶሐባ የሚመራ ሌላ የልዑካን ቡድን ተላከ። ሁዘይፋም እንደ ቀድሞዎቹ ተወካዮች 3ቱን አማራጮች ከማቅረባቸውም በላይ የመጨረሻውን አማራጭ ሰይፍን ለመጠቀም የቀረው የ3 ቀናት ጊዜ ብቻ መሆኑን አስገነዘቡ። በ3ኛው ቀን እንደዚሁ በሩስቱም ጥያቄነት ሙስሊሞቹ ሌላ የልዑካን ቡድን ላኩ። ይሄኛውን ቡድን የመሩት ሙጊራ ኢብኑ ሹዕባ የተባሉት ሶሐባ ነበር። ሩስቱም ግን በገንዘብ ሊደልላቸው ሞከረ። ሀብት ፍለጋ የመጡ መስሎት። እንደሚመስለኝ ድሆችና ረሃብተኞች ናችሁ፣ እኛ ደግሞ ለዕድሜ ልካችሁ የሚበቃ ሀብት እንሰጣችኋለን ነበር ያላቸው። ሙጊራ በሩስቱም ንግግር ቆጣ ብለው እንዲህ ሲሉ መለሱለት። በርግጥ ድሆችና ረሃብተኞች ነበርን፣ ነገር ግን አላህ መልእክተኛውን ወደኛ ላከ። በእርሱም ምክንያት ዕጣ ፈንታችን ተቀየረ። ሲሳይንም ወይም ሪዝቅን አላህ ሰጠን። አንድ አላህን ብቻ እንድንቀበልና የእርሱንም መልእክት እንድናሰራጭ አዘዘን። የእርሱን መልእክት ኢስላምን የምትከተሉ ከሆነ ወንድሞቻችን ናችሁ፣ ከእናንተም ጋር በፍጹም አንዋጋም። ኢስላምን የማትቀበሉት ከሆነ ደግሞ የአላህን ቃል የማሰማት ነጻነት ይሰጠን፣ ጂዝያም ወይም የጥበቃ ግብር ክፈሉ፣ ካልሆነ ግን ሰይፍ ይፈርደናል። ይህ መልስ ሩስቱምን በጣም አናደደው። በሚቀጥለው ቀን ገና ፀሐይ ከመውጣቷ በፊት ሙስሊሞችን በሙሉ እፈጃቸዋለሁ ሲልም ደነፋ። ሙጊራ በበኩላቸው ላ ሐውለ ወላ ቁወተ ኢላ ቢላሂል ዓሊይል ዓዚም፣ ከታላቁ አላህ ሌላ ምንም አይነት ስልጣንና ኃይል የለም ብለው ወደ ካምፓቸው ተመለሱ። አሌክሳንድሪያ ላይ የሮማውያኑ የባህር ኃይል ጦር ሰፈር የነበራት ግብጽ የሮማ መንግስት ጠንካራ ይዞታ ስለነበረች ለዓረቢያ አካባቢ ወይም ለሙስሊሞቹ ደህንነት አስጊነቷ
አያጠያይቅም። የሮማ ሰራዊት ደግሞ በግብጽ በኩል ሄዶ ሙስሊሞቹን ለማጥቃት ሌት ተቀን ሲባዝን ነበር። እናም ሮማውያኑን ከግብጽ የማባረሩ ጉዳይ ምን ያህል አስፈላጊ እንደነበር ግልጽ ነው። በ17ኛው ዓመተ ሂጅራ መጀመሪያ አካባቢ ገና በፍልስጤም ግንባር ካደረጉት ዘመቻ ብዙም ያላረፉት ዐምር ኢብኑ አልዓስ ረዲየላሁ ዐንሁ በናይል ሸለቆ ወይም በግብጽ ላይ እንዲዘምቱ ይፈቀድላቸው ዘንድ ለኸሊፋው በተደጋጋሚ ጥያቄ አቀረቡ። ዐምር ከኸሊፋው ፈቃድ ሲያገኙ ቁጥሩ 4000 የሚጠጋ ሰራዊት ይዘው ወደ ግብጽ ዘመቱ። ዐምር ኢብኑ አልዓስ በዋድ አልዓሪሽ በኩል አልፈው ግብጽ በመግባት አንዳንድ ትንንሽ ከተሞችን ያዙ። ከዚያም ፉስታት ወይም የአሁኗ ካይሮ ላይ የነበረውን ጠንካራ የሮማውያን ምሽግ ከበው በአጭር ጊዜ ውስጥ ተቆጣጠሩት። የፉስታት መያዝ ለሮማውያኑ ኃይል ትልቅ ውድቀት ነበር። የወቅቱ የሮማ ንጉሠ ነገሥት ቀዳማዊ ቆስጣንጢኖስ ወይም ኮንስታንቲ የሙስሊሙን ኃይል ድባቅ ለመምታት ስፍር ቁጥር የሌለው ጦር አዘመተ። ዐምር ኢብኑ አልዓስ ረዲየላሁ ዐንሁ በበኩላቸው የሮማ ኃይል ፉስታት እስኪመጣ ከመጠበቅ ይልቅ እስክንድሪያ ሄደው መግጠሙን በመምረጥ ኃይላቸውን ከኸሊፋው በተላከላቸው ረዳት ጦር አጠናክረው ወደዚያው ገሰገሱ። እስክንድሪያ ወይም አሌክሳንድሪያ ደግሞ ለሮማ ሰራዊት ጥሩ መቆናጠጫ ነበረች። ሮማውያኑ ረዳት ኃይልም ሆነ አስፈላጊውን ቁሳቁስ በቀላሉ በባህር በኩል መላክ ይችሉ ነበር። ስለሆነም ሮማውያኑን ከእስክንድሪያ ማስወጣት ተራራ የመግፋት ያህል ነበር። ሙስሊሞቹ እስክንድሪያን ከበው ድፍን 6 ወር ሲጠባበቁ ቢከርሙም ምንም ፍንጭ አልታየም። ሁኔታው ያሳሰባቸው ኸሊፋ ለጦሩ ዋና አዛዥ ለዐምር ኢብኑ አልዓስ ምክርም መመሪያም የተቀላቀለ ደብዳቤ ጻፉላቸው። ሙስሊሞቹ የቁርአንን አስተምህሮቶችና የነቢዩን ሱናዎች ሙሉ በሙሉ ተግባራዊ ሲያደርጉ መቆየታቸውን እጠራጠራለሁ። ድል ለማግኘት ደግሞ ብቸኛው መንገድ የነቢዩን ሱናዎች አጥብቆ መከተል ነው። ስለሆነም ሙስሊሞቹ ይበልጥ አጥብቀው ሊይዙት ይገባል። ከዚያ በኋላ በጠላት ላይ የማያዳግም ጥቃት ለመሰንዘር ሞክር። ዐምር ኢብኑ አልዓስ ረዲየላሁ ዐንሁ የኸሊፋውን ደብዳቤ ለጦራቸው በንባብ አሰሙ። የተሰጡት ምክሮችና መመሪያዎች ወዲያውኑ ተገበሩ። ከዚያም ከባድ ፍልሚያ ተደረገና እስክንድሪያ በሙስሊሞች እጅ ገባች። አንዳንድ ምዕራባውያን ታሪክ ተመራማሪዎች እንደሚሉት እስክንድሪያ የተያዘችው በ642 እንደ አውሮፓውያን አቆጣጠር ሲሆን ሙስሊም የታሪክ ምሁራን እንደሚሉት ደግሞ በ640 እንደ አውሮፓውያን አቆጣጠር ነው። ዐምር ኢብኑ አልዓስ ረዲየላሁ ዐንሁ በአንድ ወቅት የሮማውያን መፈንጫ የነበረችውን ከተማ ከተቆጣጠሩ በኋላ የምስራቹን ለኸሊፋው ለመግለጽ በጻፉት ደብዳቤ እንዲህ ነበር ያሉት። አንዲት ከተማ ይዣለሁ፣ ወደ ዝርዝር ጉዳዮች ግን አልገባም። ባጭሩ 4000 ቪላዎችን ከ4000 ባኞች ጋር በነፍስ ወከፍ ግብር የሚከፍሉ 40,000 አይሁዳውያንንና ለመሳፍንቱ ግልጋሎት ይውሉ የነበሩ 400 የመዝናኛ ቦታዎችን መያዜን መጥቀሱ ብቻ ይበቃል። ከእስክንድሪያው ድል በኋላ ዐምር ኢብኑ አልዓስ ረዲየላሁ ዐንሁ የቀሩትን ትንንሽ ምሽጎች በሙሉ ተቆጣጠሩ። ለክርስቲያኖችና አይሁዳውያን ነዋሪዎች ሙሉ የእምነት ነጻነት ተሰጣቸው። ሮማውያኑ በሰበብ አስባቡ ጥሏቸው የነበሩ ግብሮች ተነሱ። በአጠቃላይ የሀገሪቱ ሁኔታ ተሻሻለ። ከዚያ ጊዜ በፊት ግብፃውያን የዚያን አይነት ብልጽግናና ሰላም አግኝተው አያውቁም። በወቅቱ ግብፃውያን እጅግ ኢሰብአዊ የሆነ ልምድ ነበራቸው። በየዓመቱ የናይል ወንዝ ጠቀምቀም ያለ ውሃ እንዲያመጣ በማሰብ ቆንጆ ልጃገረድ መርጠው ለወንዙ ይሰው ነበር። ከድሉ በኋላ ግን ወሬው ከዑመር ጆሮ ደረሰና ይህ ዘግናኝ ተግባር እንዲቆም አዘዙ። እንዲያው የአጋጣሚ ጉዳይ ሆኖ በዚያው ዓመት የናይል ወንዝ የውሃ መጠኑ ከመቀነሱ የተነሳ
አካባቢውን ድርቅ ቢጤ አንዣቦበት ነበር። ዐምር ብኑ አልዓስ ረዲየላሁ ዐንሁ በጉዳዩ ላይ የኸሊፋውን ምክር በመሻት በአስቸኳይ ሪፖርት አደረጉ። ኸሊፋው ረዲየላሁ ዐንሁ በምላሹ ለወንዙ ደብዳቤ ጻፉለት። ደብዳቤውም ወንዙ ውስጥ እንዲጣል አዘዙ። ለናይል ወንዝ የተላከለት ደብዳቤ እንዲህ ይነበባል። የአላህ አገልጋይና የሙስሊሞች አሚር መሪ ከሆነው ከዑመር ለግብፅ የናይል ወንዝ፣ ናይል ሆይ በራስህ ፍላጎት የምትፈስ ከሆነ አንፈልግህም። በአላህ ትእዛዝ የምትፈስ ከሆነ ደግሞ ፍሰትህን ቀጣይ ያደርገው ዘንድ ለሱ ለአላህ ዱዓ እናደርጋለን። ደብዳቤው ለወንዙ ተሰጠው። ወንዙ ውስጥ ተጣለ። ውሃውም በዚያው ዓመት ተትረፍርፎ ፈሰሰ። በዚህ አይነት ነበር ግብፃውያኑ ከአጉል ልምዳቸው የተላቀቁት። ይህ ሁኔታ በግብፃውያኑ ላይ በጎ ተጽዕኖ ነበረው። የኢስላምን መለኮታዊ ኃያልነት ተረድተው ከእቅፉ እንዲገቡ አስችሏቸዋል። ሙጊራ ገና ከመሄዳቸው የፋርሱ ጠቅላይ አዛዥ ሩስቱም ወታደሮቹ ማለዳ ላይ ለሚከፍቱት ጥቃት ዝግጅታቸውን እንዲያጠናቅቁና ሁለቱን ሰራዊቶች በላያቸው ትልቅ ጉድባ ላይ ደግሞ ድልድይ እንዲዘረጋ አዘዘ። በማግስቱ ጠዋት ሩስቱም በሙስሊሞቹ ላይ ጥቃት ለመሰንዘር ጉድባውን ተሻግሮ ገሰገሰ። ሁለቱ ሰራዊቶች መሰናዘር ብቻ ሲቀራቸው ሰዓድ ኢብኑ አቢ ወቃስ ለሩስቱም አጭር መልእክት ላኩለት እንዲህ የሚል፣ ሩስቱም በአንተ ጦር ውስጥ ያሉ ሰዎች መጠጥን ከሚወዱት በላይ በአላህ መንገድ ላይ ሞትን አብልጠው የሚወዱ ሰዎች እኔ ዘንድ አሉ። በወርሃ ሙሐረም 14ኛ ዓመተ ሂጅራ ወይም ጁን 637 ቃዲስያ ላይ ጦርነቱ ተጀመረ። ሰዓድ ኢብኑ አቢ ወቃስ ረዲየላሁ ዐንሁ ታመው ስለነበር ውጊያውን የመሩት ከውጭ ሆነው ነው። ሙስሊሞቹና ፐርሻኖቹ 28,000 ለ120,000 ሆነው ሲተጋተጉና ሲቀራረዱ ያለምንም ውጤት 3 ቀናት አሳልፈዋል። የቃዲስያ ጦርነት ሩስቱም የረቀቀ የጦር አመራር ችሎታውን ያስመሰከረበት አጋጣሚ ነበር። በመጀመሪያው ቀን ሙስሊሞቹ አላሁ አክበር የሚለውን ቃል እያስተጋቡ ጥርሳቸውን ነክሰው ተዋጉ። የዓረቢያ ፈረሶች ከዝሆን ጋር የመዋጋት ልምድ አልነበራቸውምና የፐርሺያኖቹ ስልጡን ዝሆኖች በሙስሊሙ ፈረሰኛ ጦር ላይ ከፍተኛ ጉዳት አደረሱ። ቢሆንም ግን ሙስሊም ቀስተኞች በርካታ ዝሆን ጋላቢዎችን መተው ጥለዋል። የመጀመሪያው ቀን በዚህ ሁኔታ አለፈ። በሁለተኛውም ቀን የድል ሚዛን ወደ ማን እንዳደላ ሳይለይ ጅንበር ጠለቀች። በሶስተኛው ቀን ደግሞ ሙስሊሞቹ የፐርሺያን ዝሆኖች ለማስበርገግ በማሰብ በግመሎቻቸው ላይ ቁርጥራጭ ጨርቆችን አስረው ብቅ አሉ። ዝሆኖቹ በዚህ አዲስ ክስተት ከመደንበራቸውም በላይ ሙስሊም ቀስተኞች የዝሆኖቹን አይን ኢላማቸው አድርገው ዋሉ። የፐርሻው ጦር ምስቅልቅል ወጣ። የደነበሩና አይናቸው የጠፋ ዝሆኖች የፋርሶችን የጦር ሰልፍ እንዳልነበረ አደረጉት። ባለድሉ ግን እስካሁንም አልለየምና ጦርነቱ ወደ 4ኛው ቀን ተሻገረ። በ4ኛው ቀን እንዲሁ አይነ ስውራኑ ዝሆኖች የራሳቸውን የፋርሶችን ሰራዊት አሳሩን አሳዩት። ፐርሻኖቹ በሽንፈት አፋፍ ላይ መሆናቸውን ያስተዋሉ ሙስሊሞች የተሸበረውን የኩፍር ሰራዊት ሰንጥቀው አልፈው በሩስቱም ዙሪያ በተጠንቀቅ የነበረውን ልዩ ጦር ደመሰሱ። የሩስቱም ካምፕ ብትንትን ወጣ። እሱም ራሱ የውር ድንብሩን ለማምለጥ ቢሞክርም አልቻለም፣ ተገደለ። ከሙስሊሞቹ ወገን 6,000 ያህሉ ሰማዕት ሲሆኑ ከፋርሶቹ ደግሞ 30,000 የሚሆኑት በዚሁ የቃዲስያ ጦርነት ሕይወታቸውን አጥተዋል። የቃዲስያው ጦርነት በኢስላም ታሪክ ውስጥ ጉልህ ስፍራ ይዟል።
የፐርሺያን ጥንካሬ እስከ ወዲያኛው አሽመድምዶታልና። ኸሊፋው የምስራቹን የተቀበሉት በታላቅ ደስታ ነበር። ከጦርነቱ በምርኮ የተገኘው ጠቀምቀም ያለ ንብረት በእስላማዊው ሕግ መሰረት ለዘማጆቹና ለበይቱል ማል ወይም ማዕከላዊ ግምጃ ቤት እንዲከፋፈልና ገቢ እንዲሆን ተደርጓል። ከዚህ ድል በኋላ ፐርሺያኖቹ ሲሮጡ፣ ሙስሊሞቹ ሲያሯሩጡ፣ በመሃሉ በርካታ የፐርሺያ ግዛቶች በሙስሊሞቹ እጅ ገቡ። በመጀመሪያ ባባል እና ኩሳ የተባሉትን ቦታዎች ያዙ። ከዚያም ከፐርሺያኑ ዋና ከተማ ከመድየን ወይም ቴሲፎን ዳርቻ የሚገኘውን ባህራህ ሼር የተባለውን ጠንካራ የፋርስ ምሽግ ከበቡ። ከሁለት ወራት ከበባ በኋላ ምሽጉን ተቆጣጠሩት። አሁን ተራው የዋና ከተማዋ የመድየን ሆነ። የፐርሺያኑ ዋና ከተማ መድየን የምትገኘው በጤግሮስ ወንዝ ምስራቃዊው ዳርቻ ሲሆን አብዛኛውን የከተማውን ክፍል ወንዙ ያካብቧል። ሰዓድ ብኑ አቢ ወቃስ ሰራዊቱ ጥቂት እረፍት እንዲወስድ ካደረጉ በኋላ ከኸሊፋው ዑመር ረዲየላሁ ዐንሁ ባገኙት ፈቃድ ዋና ከተማዋን ለመያዝ ተንቀሳቀሱ። ፐርሺያውያኑ በበኩላቸው የሙስሊሙን ጦር ሲያዩ በጤግሮስ ወንዝ ላይ የነበረውን ድልድይ አፈረሱት። ምንም እንኳ ወንዙ ከአፍ እስከ ገደፉ የሞላ ቢሆንም ቅሉ የሙስሊሞቹ ቆራጥነት የሚበገር አልሆነም። በአላህ ላይ ሙሉ እምነት ነበራቸው። በአንዳንድ የታሪክ መጻሕፍት እንደተዘገበው ሰዓድ ብኑ አቢ ወቃስ ድልድዩ ፈርሶ ሲያገኙት አላህ ለሙሳና ለተከታዮቹ በቀይ ባህር ውስጥ መንገድ አድርጎላቸው ነበር። እኛን የመጨረሻውን ነቢይ የሙሐመድን ዓለይሂ ሰላቱ ወሰላም ተከታዮችም እንደሚረዳን እርግጥ ነው ካሉ በኋላ ከጦር አበጋዞቻቸው ጋር ጥቂት መከሩና ሰራዊቱ በወንዙ ላይ እንዲሄድ አዘዙ። በመጀመሪያ 60 የሚሆኑ ፈረሰኞች ወንዙን አቋረጡት። ከዚያም ጦሩ በሙሉ ተከተለ። ልክ በደረቅ መሬት ላይ እንደሚሄድ ሆነው ወንዙን ተሻገሩት። ፐርሺያውያን ቀስተኞች ሙስሊሞቹ ገና ወንዙን በመሻገር ላይ እንዳሉ ጥቃት ለማድረስ መሞከራቸው አልቀረም። ነገር ግን ሰዓድ ብኑ አቢ ወቃስ ከወንዙ ዳርቻ ባለችው ኮረብታ ላይ የመደቧቸው 600 ያህል ሙስሊም ቀስተኞች ለፐርሺያውያኑ ጥቃት እጥፍ ድርብ ምላሽ በመስጠታቸው የተቃጣው ጥቃት ከመምከኑም በላይ ፈረሶቹ ዴቭ አምዳንድ እኚህ ጉዶች መጡብን የማለት ያህል ነው እያሉ እግሬ አውጭኝ ከማለት በቀር ምርጫ አልነበራቸው። ንጉሠ ነገሥት የዝደጅርድ እና ታላላቅ ባለስልጣናት ከተማውን ለቀው ወጡ። መድየንም ያለምንም ተቀናቃኝ ኃይል በሙስሊሞቹ ቁጥጥር ስር ሆነች። በሁለቱ ወንዞች በኤፍራጥስና በጤግሮስ መካከል ያለው ግዛት በሙሉ በሙስሊሞች እጅ ገባ። አንድ የሙስሊሞች ቡድን የፋርስን ንጉሠ ነገሥት ቤተ መንግሥት ይይዛል የሚለው የነቢዩ ዓለይሂ ሰላቱ ወሰላም ትንቢት በዚህ ሁኔታ ነበር የተፈጸመው። ኸሊፋውም ሆኑ የዘመተው ጦር ጠቅላይ አዛዥ በድሉ በጣም ተደስቷል። ስለ ድሉም አላህን አመስግነዋል። ከቤተ መንግሥቱ የታፈሰው ሁልቆ መሳፍርት ምርኮ መዲና ሲደርስ ኸሊፋው እንባቸው እየወረደ እንዲህ ሲሉ ተናገሩ። የማለቅሰው እንዲያው ሀብት ሲባል በአብዛኛው የጥላቻና የጠብ መንስኤ በመሆኑ ነው። እነዚህ ነገሮች የተጠናወቷቸው ሰዎች ደግሞ የተናቁ ይሆናሉ፣ ክብራቸውን ያጣሉ። ከመድየን ፈርጥጦ ሁልዋን የገባው ንጉሠ ነገሥት ኸርዘድ በተባለው የሩስቱም ወንድም ዋና አዛዥነት የሚመራ ግዙፍ ሰራዊት አደራጀ። በሙስሊሞቹ ላይ የመልሶ ማጥቃት እርምጃ በመውሰድ ያለፉትን ሽንፈቶች ሁሉ ለመበቀል መሆኑን ሰዓድ ብኑ አቢ ወቃስ ረዲየላሁ ዐንሁ ኸሊፋው ዑመርን ረዲየላሁ ዐንሁ ካማከሩ በኋላ በሐሺምና በቃዕቃዕ የበላይ አዛዥነት የሚመራ ሰራዊት አዘመቱ። እንደገና የተደራጀው የፋርስ ጦር
ጀሉላ ሜዳ ላይ ድል ተመታ። ፋርሶች አሁንም ወደ ሰሜን አፈገፈጉ፣ ሙስሊሞቹ ወዳልደረሱበት አካባቢ። የሙስሊሙ ሰራዊት ወደፊት በመግፋት ቃካ የተባለውን አካባቢ እና በኋላም ንጉሠ ነገሥቱ የነበረባት ሐልዋንን ተቆጣጠረ። ንጉሠ ነገሥቱ የዝደጅርድ ወደ ኹራሳን በመሸሽ ሜሪ ላይ አረፈ። የመጨረሻው ትልቅ ውጊያ የተካሄደው በሙሐረም ወር 19ኛ ዓመተ ሂጅራ ወይም 642 እንደ አውሮፓውያን አቆጣጠር ኒሃውንድ የተባለው ቦታ ላይ ነበር። በዚህ ጦርነት የፐርሺያ ሰራዊት ዳግም ማንሰራራት በማይችልበት ሁኔታ ተደቆሰ። በ21ኛው ዓመተ ሂጅራ ሙስሊሞቹ ሐምዳን፣ አዘርባይጃንንና አርሜኒያን ከመያዛቸው በፊት በርካታ ግን አነስተኛ ውጊያዎች ቢካሄዱም ከኒሃውንድ በኋላ የረባም ጦርነት አልተደረገም። ንጉሠ ነገሥቱ ወደ ኢስፋሃን ሸሸ። ከዚያም ወደ ኪርማን፣ ከኪርማን ደግሞ ወደ ባልኽ። እሱ ሲፈረጠጥ ሙስሊሞቹ ሲከተሉት መላዋ ፐርሺያ በሙስሊሞች እጅ ገባች። ሙስሊሞች ከዚያም አልፈው እስከ ሲንድ ወይም የአሁኗ ፓኪስታን አካባቢ ድረስ ያለውን ግዛት ተቆጣጠሩት። ሐኪም ረዲየላሁ ዐንሁ የጦር አዛዥነት መክራንና ባሉኪ የተባሉ ቦታዎችን ከያዙ በኋላ በኸሊፋው ረዲየላሁ ዐንሁ ትዕዛዝ ዘመቻቸውን አቆሙ እና በዑመር ዘመነ ኸሊፋ በምስራቅ በኩል የኢስላም የግዛት ድንበር መክራን ነበረች። የፋርስ ግዛት ሙሉ በሙሉ በሙስሊሞች እጅ ከገባ በኋላ ኸሊፋው ዑመር እንዲህ ሲሉ ተናገሩ። አላህ የፐርሺያኖች ግዛት አውድሟል። ከእንግዲህ ሙስሊሞችን ሊጎዱ አይችሉም። ሙስሊሞች ሆይ ትክክለኛውን መንገድ የማትከተሉ ከሆነ አላህ ይህንን ኃይል ከናንተ ወስዶ ለፈለገው ይሰጠዋል። በዚህ አጋጣሚ ሙስሊሞች በየትኛውም ቦታ ቢሆን ሌሎች ሰዎችን ወደ ኢስላም እምነት ግቡ ብለው እንዳላስገደዱ ግልጽ ሊሆን ይገባል። የኢስላም ሃይማኖታዊ ዘርፍ የተስፋፋው በሃይማኖታዊ አስተምህሮቶቹና በሙስሊሞች ተምሳሌታዊ ተግባራትም ጭምር ነው። ለዚሁ ሐቅ አንዳንድ የምዕራቡ ዓለም ምሁራን የምስክርነት ቃላቸውን ሰጥተዋል። ለምሳሌ ያህል አር.ኤ. ኒኮልን በሊተሪ ሂስትሪ ኦፍ ዘ አረብስ በተሰኘው መጽሐፋቸው እንዲህ ሲሉ ጽፈዋል። በእነዚህ ሀገሮች የሚገኙ የዞሮአስተርና የክርስቶስ ተከታዮች በኃይል ተገደው ኢስላምን ተቀበሉ ተብሎ ሊታሰብ አይገባም። በሺህ የሚቆጠሩ በፈቃደኝነት ተቀብለውታል። በ632 እንደ አውሮፓውያን አቆጣጠር ሙስሊሞቹ ሁለት ቋሚ የጦር ሰፈሮችን መሰረቱ፣ በበስራና በኩፋ። እነዚህ የጦር ሰፈሮች ታላላቅ ከተሞች ሆነዋል። በስራ የተመሰረተችው ከፋርስ ባህረ ሰላጤ ወደ ሜሶፖታሚያ የሚወስደውን መተላለፊያ መቆጣጠር በሚያስችል ቦታ ላይ ሲሆን፣ ኩፋ ደግሞ በኤፍራጥስ ወንዝ ዳርቻ ላይ ትገኛለች። የኋላ ኋላ ሁለቱ ከተሞች የኢስላማዊው ባህል እና ስልጣኔ ማዕከል ሆነዋል። በሮማውያንና በሙስሊሞች መካከል የተፈጠረው ጦርነት መንስኤው ምን እንደሆነ ቀደም ብለን አይተናል። በመጀመሪያው ኸሊፋ በአቡበክር ረዲየላሁ ዐንሁ ዘመን ሙስሊሞች በሶሪያ ግንባር የሮማን ጦር ድል መተው እንደ ቦስራና አጅነደይን ያሉት ከተሞች ተቆጣጥረዋል። አቡበክር ስዲቅ ረዲየላሁ ዐንሁ በሞቱበት ጊዜ ደግሞ የሙስሊሙ ሰራዊት ደማስቆን ከቦ ነበር። ከአቡበክር ሞትም በኋላ ደማስቆ፣ ሒምስና ቀንሲር የተባሉትን ቦታዎች ይዘዋል። ስመጥሩ ጀግና ኻሊድ ኢብኑ ወሊድ ረዲየላሁ ዐንሁ በሶስቱም ቦታዎች ለተገኘው ድል ከፍተኛ አስተዋጽኦ አድርገዋል። የኻሊድን አስተዋጽኦ በቅጡ የተገነዘቡት ኸሊፋ ዑመር እንዲህ ሲሉ ተናግረዋል። የአቡበክርን ነፍስ አላህ ይባርካት፣ ኻሊድን በተገቢው ቦታ አስቀምጦታል። እነኚህን ቦታዎች መነጠቁ እንቅልፍ የነሳው የሮማ ንጉሥ ሄራክሌስ
እሱ እንደገለጸው የሙስሊሞቹን ድፍረት ልክ ለማስገባት ለቁጥር የሚታክት ሰራዊቱን እስከ አፍንጫው አስታጥቆ አዘመተ። በሮማ ክንድ የተሰነዘረው የመልሶ ማጥቃት እንቅስቃሴ ለመመከት ሙስሊሞቹ ወደ ኋላ መለስ ብለው ምቹ ቦታ መያዝ ነበረባቸውና ከተቆጣጠሯቸው ግዛቶች የተወሰኑትን ለቀዋል። ቦታዎቹን ለቀው ሲወጡ ከነዋሪው ሰብስበውት የነበረውን ጂዚያ ወይም የጥበቃ ግብር ልንጠብቃችሁ አልቻልንምና ይኸውላችሁ በማለት ለግብር ከፋዮቹ መለሱ። ፍጹም ልዩ የታሪክ አብነት። በሙስሊሞቹ ተግባር የአካባቢው ነዋሪ ምን አይነት ስሜት እንደሚሰማው መገመት አያዳግትም። በአንዳንድ የታሪክ መጽሐፍት እንደሰፈረው ሙስሊሞቹ አካባቢውን ለቀው ሲወጡ ነዋሪዎቹ በእንባ ነበር የሸኟቸው። ሮማውያኑ ደማስቆንና ሒምስን ጨምሮ በሶሪያ አካባቢ ካሉ አንዳንድ ቦታዎች ሲባረሩ ወደ አንቲዮክ ሸሹ። በወቅቱ ንጉሱም እዚያው ነበር። የፈረጠጡት ሮማውያን ባቀረቡለት የረዳት ጦር ጥያቄ ሳቢያ ንጉሱ አንቲዮክ ላይ ችሎት ተቀመጠ። ሙስሊሞቹን ከሶሪያ በአንዴ ጠራርጎ ያስወጣል የተባለለት ግዙፍ ሰራዊትም ተሰባሰበ። ሙስሊሞቹ በበኩላቸው የርሙክ ላይ ሰፍረው የሮማውያኑን መድረስ ይጠባበቁ ነበር። ሮማውያን ከሙስሊሙ ሰራዊት በብዙ እጥፍ ተበራክተው ዘለቁ። ጦርነቱ ሊጀመር አካባቢ የሙስሊሙ ሰራዊት አዛዥ ኻሊድ ኢብኑ አልወሊድ ነበሩ። ነገር ግን በጦርነቱ መሃል ላይ ከኸሊፋው ዑመር ረዲየላሁ ዐንሁ የተላከ ደብዳቤ የርሙክ ደረሰ። ደብዳቤው ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ ከአዛዥነት ቦታቸው ተነስተው በምትካቸው አቡ ዑበይዳ ኢብኑ አልጀራህ እንዲሾሙ የሚያዝ ነበርና ጦርነቱ ያለቀው በአቡ ዑበይዳ ኢብኑ አልጀራህ ረዲየላሁ ዐንሁ አዛዥነት ነው። 636 እንደ አውሮፓውያን አቆጣጠር መራር ውጊያ ተካሄደ። ሊያጠቃ የመጣው የሮማ ሰራዊት ፈረሰኛ ጦር መከላከል እንኳን ተስኖት ጀርባውን ሰጥቶ ተፈተለከ። ማንም አልደረሰበት። እግረኛው ግን ሊያመልጥ አልቻለም። የጦሩ ዋና አዛዥ ቴዎዶር የንጉሱ ሄራክሊስ ወንድም ተገደለ። የሮማ ሰራዊት በአጠቃላይ ነብር የጎበኘው የፍየል መንጋ መስሎ ነበር። ጦበሪ እንደዘገቡት የየርሙክ ውጊያ የ103,000 ሰዎችን ሕይወት ጠይቋል። 100,000 ሮማውያንና 3,000 ሙስሊሞች። ለሮማውያን የየርሙክ ውጊያ አንድ አዲስ የታሪክ ምዕራፍ የተከፈተበት ነበር። የጦር ኃይላቸው አከርካሪ የተሰበረበትና የሶሪያም ዕጣ ፋንታ የተወሰነበት አጋጣሚ። ንጉሠ ነገሥት ሄራክሊስ የሽንፈቱን ዜና ሲሰማ ደህና ሁኚ ሶሪያ፣ ለጠላቶቻችን ምንኛ ጥሩ ሀገር ናት ብሎ ከአንጾኪያ ወደ ዋና ከተማው ኮንስታንቲኖፖል ፈረጠጠ። አንዳንድ የታሪክ ጸሐፊዎች እንደሚሉት በ15 ዓመተ ሂጅራ የተደረገው ውጊያ የየርሙክ ውጊያ ሳይሆን ሁለተኛው የአጅነደይን ውጊያ ነው። ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ አንቱ የተሰኘ ኃያል የጦር አበጋዝ ነበር። በጀግኖች ታሪክ ውስጥ ለየት ያለ ስፍራ ያለው ሕይወቱን በሙሉ ለኢስላም አገልግሎት ያዋለ ሶሐባ በዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ዘንድም የተወደደ እና የተደነቀ ነበር። ቢሆንም ከሰው ስህተት ከብረት ዝገት አይጠፋም እንዲሉ አባካኝነት በተለይም ለአንድ ገጣሚ 10,000 ዲናር የመሸለሙ ጉዳይ ጨምሮ በኻሊድ ላይ አንዳንድ ቅሬታዎች ይሰነዘሩ ነበር። ኻሊድ ኢብኑ አልወሊድ ረዲየላሁ ዐንሁ ከጦር አዛዥነቱ የተሻረው ለነዚሁ ቅሬታዎች አጥጋቢና ዝርዝር ምላሽ ባለመስጠቱ ነበር። ኻሊድ ሐቀኛ ሙስሊም ነበርና ከዋናው አዛዥነት ማዕረጉ ተነስቶም እንደማንኛውም ተራ ወታደር ውጊያውን ቀጥሏል። የኸሊፋው መልእክት በጦርነቱ መሃል ቢደርሰውና አዛዥነቱን ቢለቅም ወኔውና ሞራሉ ሳይነካ ልክ እንደ በፊቱ ተዋግቷል። ጦርነቱ አልቆ ኻሊድ የመሻሩ ዜና በሰፊው ሲሰራጭ አንዱ ወደ ኻሊድ ቀረብ ብሎ
እንዴት ወኔህ አልተነካም ቢለው ለአላህ ብዬ ነው የምዋጋው የሚል መልስ ሰጥቶታል። የየርሙክ ጦርነት የተካሄደው ደማስቆ ከመያዟ በፊት ነው የሚል አመለካከት የያዙ ታሪክ ጸሐፊዎች እንደሚሉት ኻሊድ ከአዛዥነቱ የተሻረው ዑመር ኢብኑል ኸጣብ ረዲየላሁ ዐንሁ ገና ስልጣን እንደያዙ ነው ሲሉ፣ ሌሎች ግን ሹምሽሩ የተደረገው በ17 ዓመተ ሂጅራ አካባቢ ነው ይላሉ። እንደነሱ እምነት የየርሙክ ውጊያ የተካሄደው ደማስቆ ከተያዘች በኋላ ነው። በኢየሩሳሌም ግንባር የዘመተውን የሙስሊሞች ጦር በአዛዥነት የሚመሩት ዐምር ኢብኑል ዓስ ረዲየላሁ ዐንሁ ነበሩ። አቡ ዑበይዳ ኢብኑል ጀራሕና ኻሊድ ኢብኑል ወሊድም አንቲዮክና ሌሎችን ቁልፍ ቦታዎች ሙሉ በሙሉ ከተቆጣጠሩ በኋላ ከዐምር ኢብኑል ዓስ ረዲየላሁ ዐንሁ ጦር ጋር ተቀላቅለዋል። ከዚያም ሙስሊሞቹ ጠንካራ ኃይላቸውን አስተባብሮ የመከላከያ ግንብ የነበራትን ኢየሩሳሌምን ከበቡ። የኢየሩሳሌም ሕዝብ በኃያሉ የሮማ ሰራዊት ላይ የደረሰውን ቅሌት በጥሞና ሲከታተል የቆየ በመሆኑ የሙስሊሙን ጦር ለመግጠም አልደፈረም። ይልቁንም ራሳቸው ኸሊፋው ዑመር ረዲየላሁ ዐንሁ የሚመጡ ከሆነ ኢየሩሳሌም በሰላም እጇን እንደምትሰጥ ለሙስሊሞቹ ሐሳብ አቀረቡ። ሁኔታው ለኸሊፋው ዑመር ረዲየላሁ ዐንሁ ሲነገራቸው ሹራውን ወይም ምክር ቤቱን ካማከሩ በኋላ ሐሳቡን ተቀበሉት። ታላቁ ዑመር ረዲየላሁ ዐንሁ ዓሊይ ብኑ አቢ ጣሊብን ጊዜያዊ የመዲና አስተዳደር በማድረግ ከአገልጋያቸው ጋር ሆነው ወደ ኢየሩሳሌም አቀኑ። ኸሊፋው ዑመርና አገልጋያቸው ለሁለት የያዙት አንዲት ግመል ብቻ ስለነበር አንዱ ግመሏ ላይ ሲቀመጥ ሌላው ከፊት እየሳበ በተራ ተራ ጉዞውን ተያያዙት። እንደ አጋጣሚ ሆኖ ኢየሩሳሌም ሲገቡ ተራው የአገልጋዩ ነበር። ምንም እንኳን ተራውን ለዑመር ለመልቀቅ ቢያግባባቸውም ኸሊፋው ለሁላችንም የኢስላም ክብር ይበቃናል ሲሉ ተቃወሙት። ስለሆነም አገልጋዩ ግመሏ ላይ ተቀምጦ ኸሊፋው ዑመር ረዲየላሁ ዐንሁ ደግሞ ከበፊት እየሳቡ ኢየሩሳሌም ገቡ። የኸሊፋው ልብሶች ከማርጀታቸውም በላይ እዚህም እዚያም ተለጣጥፏል። የሙስሊም የጦር አበጋዞች አቡ ዑበይዳንና ኻሊድ ኢብኑል ወሊድን ጨምሮ በውድና ብርቅ አልባሳት ደምቀው ኸሊፋውን ለመቀበል ወጣ አሉ። ዑመር ረዲየላሁ ዐንሁ ግን በዚህ ሁኔታ እጅጉን ቅር ተሰኙ። ቁጣቸውንም ለመግለጽ ያህል በጦር አበጋዞቹ ላይ ጥቂት ጠጠር ቢጤ ወረወሩባቸውና እንዲህ ሲሉ ገሰጿቸው። በሁለት ዓመት ውስጥ ይህን ያህል ተለወጣችሁ? ለድል የሚያበቃው ብቸኛ መንገድ የነቢዩን ዓለይሂ ሰላቱ ወሰላም መንገድ ነው። ከዚህም በኋላ ኸሊፋው ዑመር ረዲየላሁ ዐንሁ የኢየሩሳሌም ነዋሪዎች ሕይወትና ንብረታቸው የተጠበቀ እንዲሆን የጸሎት ቦታዎቻቸውም እንዳይነኩና ጉዳት እንዳይደርስባቸው እንዲሁም ሕዝቡ የፈለገውን ሃይማኖት ያለ ምንም ተጽዕኖ እንዲከተል እንዲፈቀድለት የሚያዘውን ውል ፈረሙ። በ635 እንደ አውሮፓውያን አቆጣጠር የከተማዋ በሮች ተከፈቱ። ሙስሊሙ ሰራዊት ገባ። አላሁ አክበር። ኸሊፋው ዑመር የኢየሩሳሌምን ከተማ እየተዘዋወሩ ጎበኙ። በመሃሉም የሶላት ሰዓት ደረሰ። ምንም እንኳ ሙስሊሞቹ ትልቁ ቤተ ክርስቲያን ውስጥ እንዲሰግዱ ክርስቲያኖቹ ቢፈቅዱላቸውም ኸሊፋው ሐሳቡን ውድቅ አድርገውታል። መጪው ትውልድ ዑመር የሰገዱበትን ብሎ ቤተ ክርስቲያኑን ከክርስቲያኖቹ እንዳይቀማ በማሰብ ሙስሊሞቹ በቤተ ክርስቲያኑ ደረጃ ላይ ሰገዱ። ያም ሆኖ እንኳን ኸሊፋው ዑመር ረዲየላሁ ዐንሁ የቤተ ክርስቲያኑ ደረጃዎች የጀማዓ ሰላት ጭርሱንም እንዳይሰገድባቸውና አዛንም እንደማይደረግባቸው ለቤተ ክርስቲያኑ ጳጳስ የጽሑፍ ማረጋገጫ ሰጥተዋል። ኸሊፋው ዑመር ረዲየላሁ ዐንሁ ኢየሩሳሌም ውስጥ ሰኽራ በተባለው ቦታ ላይ ለሚገነባው መስጂድ የመሰረተ ድንጋይ ከማስቀመጣቸውም በላይ እንደ ማንኛውም ተራ ሰራተኛ ሆነው በመስጂዱ ግንባታ ተሳትፈዋል።
የሚሰራው መስጂድ እዚያ ቦታ ላይ እንዲሆን ሐሳቡን ያቀረቡት ኢየሩሳሌሙ ጳጳስ ሲሆኑ ቦታው አላህ ለነቢዩ ያዕቁብ ዓለይሂ ሰላም ወሕይ ያወረደበትና የሱለይማን ዓለይሂ ሰላም ቤተ መቅደስም ተሰርቶበት የነበረው ነው። ይህ መስጊድ ነው የዑመር መስጊድ በመባል የሚታወቀው። የሽንፈት ማቅ የተከናነበው የሮማ ሰራዊት የተወሰዱበትን ግዛቶች ለማስመለስ መፈራገጡ አልቀረም። ሙስሊሞች ኢስላምን ከጥቃት ለመከላከልና ከተጽዕኖ ነፃ በሆነ መልኩ መልእክቱን ለሌሎች ለማድረስ እንጂ ጦርነት ጠምቷቸው ወይም ግዛታቸውን ማስፋፋት አምሯቸው አልዘመቱም። ኢየሩሳሌም ላይ እንደታየው ነፃ በሆነ መንገድ እንዲሰብኩ ከተፈቀደላቸው ማንም ላይ ቢሆን ጥቃት የማድረስ ሱስ የለባቸው። በኃይል አስገዳጅነት የራሱን ሃይማኖት ክዶ ኢስላምን እንዲቀበል የተደረገም ህዝብ ጭርሱን የለም። ያኔ ሜሶፖታሚያ ወይም ጀዚራ ተብላ የምትታወቀው ሀገር አሁን ሰሜናዊ ኢራቅ ሙስሊሞችን ከሶሪያ ምድር ነቃቅላ ለማጥፋት ነገር መተብተብ ጀመረች። አይዞሽ ባይም አላጣችም። የሮማው ንጉሠ ነገሥት ሄራክሊስ የተጫረው እሳት በቅጡ እንዲቀጣጠል የሚረዳ ሰራዊት ላከ። ይህ ጥምር ኃይል የጀዚራና የሮማ በሙስሊሞቹ እጅ የነበረን የሂምስ ምሽግን አጠቃ። ቢሆንም ሙስሊሞቹ ጥቃቱን እንደምንም መክተው መልሰዋል። ከዚህ በኋላ ነበር ኸሊፋው ዑመር ረዲየላሁ ዐንሁ ሜሶፖታሚያ እንድትያዝ ያዘዙት። ስለሆነም አያድ ኢብኑ ገነም የተባሉት ሱሐባ የሚመሩት የሙስሊሞች ጦር ወደ ጀዚራ ተወነጨፈ። ጦሩ ሜሶፖታሚያን ሙሉ በሙሉ ተቆጣጠራት። ከ17 እስከ 18 ዓመተ ሂጅራ ሒጃዝን ወይም ሰሜናዊ አረቢያንና ሶሪያን በአስከፊ ረሃብ የታጀበ ድርቅ መታቸው። ኸሊፋው ችግሩን ለማቅለል በወሰዱት እርምጃ በዓምር ኢብኑ አልዓስ ስር የዘመቱ ሙስሊሞች በከፊል ተቆጣጥረዋት ከነበረችው ከግብፅ እህል እንዲጫን አዘዙ። ዓምር ኢብኑ አልዓስ ረዲየላሁ ዐንሁ እህል ጭነው ወደ መዲና የላኳቸው 3 መርከቦች ጭነታቸውን ያራገፉት ኸሊፋው በተገኙበት ከመሆኑም በላይ ራሳቸው ዑመር ረዲየላሁ ዐንሁ ነበሩ ችግሩ ለጠናባቸው ሰዎች እህሉን ያከፋፈሉት። በረሃቡ ጊዜ ኸሊፋው ዑመር ረዲየላሁ ዐንሁ ሻል ያሉ ምግቦች ከሚባሉት ውስጥ ወይም ቅቤና የመሳሰሉትን አልወሰዱም። ለጤናቸው ጥንቃቄ እንዲያደርጉ ሲያሳስቧቸውም እኔ ችግር ወይም ጉዳት ካልቀመስኩ የሌሎችን ችግር እንዴት ላውቅ እችላለሁ የሚል መልስ ሰጥተዋል። ረሃቡ በቀላሉ የማይመለስ አይነት ሲሆን ደግሞ ብዙ ሙስሊሞች በተሰበሰቡበት ኸሊፋው ዱዓ አደረጉ። ዝናብ መውረድ የጀመረው ገና ዱዓውን ሳይጨርሱት ነበር። በዚሁ ዓመት አብዛኛውን የኢራቅ የሶሪያና የግብፅ ክፍል ወረርሽኝ አጠቃው። ወረርሽኙ ሌላውን ህዝብ ቀርቶ በየካምፑ ያሉትን የሙስሊም ሰራዊት አባላትን አልማረም። ኸሊፋው ዑመር ረዲየላሁ ዐንሁ ወረርሽኙ ጋብ እንዳለ የደረሰውን ጉዳት ለማጣራት ወደ ሶሪያ ሄደው ነበር። ወረርሽኙ አቡ ዑበይዳ ኢብኑ አልጀራሕን፣ ሙዓዝ ኢብኑ ጀበልንና የዚድ ኢብኑ አቡ ሱፍያንን ይዞ ተዳፍቷል። ኸሊፋው ዑመር ረዲየላሁ ዐንሁ በሞተው ወንድሙ በየዚድ ኢብኑ አቡ ሱፍያን እግር ተተክቶ ሶሪያን እንዲያስተዳድር ሙዓዊያ ኢብኑ አቡ ሱፍያንን የሾሙት በዚህ ጊዜ ነበር። ኸሊፋ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በስለት ተወጉ። ዕለተ ረቡዕ ዙልሒጃ 27 በ23ኛ ዓመተ ሂጅራ ከዚህች ዓለም በሞት ተለዩ። ወርቃማው የአመራር ዘመናቸውም በዚሁ ተፈጸመ። አሟሟታቸው አጠር ባለ መልኩ እንደሚከተለው ይተረካል። ሉዕሉዕ ፈይሩዝ የሚባል ፐርሻዊ የሙጊራ ኢብኑ ሹዕባ ባሪያ አገልጋይ ነበር። ይህ ሰው አንድ ቀን ሙጊራ ሥራ አበዛብኝ ሲል
ለኸሊፋው አቤት ይላል። የቀረበው አቤቱታ ሐሰት በመሆኑ ኸሊፋው አልተቀበሉትም። በሚቀጥለው ቀን ዑመር ረዲየላሁ ዐንሁ የፈጅር ወይም የሱብሒ ሰላት ለመስገድ ወደ መስጂድ ሲሄዱ ሉዕሉዕ ፈይሩዝ ከአንድ ጥግ አድፍጦ ሲጠባበቅ ኑሮ በያዘው ስለት ደጋግሞ ወጋቸው 6 ጊዜ። ሰዎች በስፍራው ደርሰው ተረባርበው ቢያስጥሉትም ሉዕሉዕ በዚያው ስለት ራሱን ገደለ። በሌላ ዘገባ ሉዕሉዕ ዑመርን የገደለው መስጂድ ውስጥ የሱብሒ ሰላት በሚሰግዱበት ወቅት ሲሆን የተገደለውም ወዲያውኑ አለመሆኑ ተጽፏል። ዑመር ረዲየላሁ ዐንሁ በሞት አፋፍ ላይ ሳሉ የሚቀጥለው ኸሊፋ ማን ይሁን ተብለው ተጠየቁ። እርሳቸውም ዑስማን ኢብኑ ዓፋን፣ ዓሊይ ኢብኑ አቢ ጣሊብ፣ ጠልሓ ኢብኑ ዑበይድላህ፣ ዙበይር ኢብኑ ዓዋም፣ ሰዓድ ኢብኑ አቢ ወቃስና ዓብዱራሕማን ኢብኑ ዐውፍ በጉዳዩ ላይ መክረው እርሳቸው በሞቱ በ3 ቀን ጊዜ ውስጥ ከመካከላቸው አንዱን ኸሊፋ አድርገው እንዲሾሙ ተናዘዙ። ኸሊፋው የደረሰባቸው አደጋ እጅግ ከባድ ነበርና እንዲሁ ሲቃትቱ አድረው በማግስቱ ጠዋት አረፉ። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በሕይወታቸው የመጨረሻ ደቂቃ ላይ ከነቢዩ ጎን ይቀበሩ ዘንድ ኡመል ሙእሚኒንን ዓኢሻን ተማጸኑ። ዓኢሻ ምንም እንኳን ቦታውን ለራሷ መቅበሪያ ይዛው የቆየች ቢሆንም የዑመርን ልመና እምቢ የምትልበት አንጀት አልነበራትም። ጀግናው ዑመር ረዲየላሁ ዐንሁ ከነቢዩ ዓለይሂ ሰላቱ ወሰላም ጎን ተቀበሩ። በማንኛውም መልኩ ቢሆን የዑመር ዘመነ ኺላፋ ወርቃማው የኢስላም ዘመን ነበር። ዑመር ረዲየላሁ ዐንሁ በጣም ልዩ ሰው ነበሩ። የሙስሊሙን ካምፕ ሙሉ ቅርጽ ማስያዝ ብቻ ሳይሆን የራሳቸው የሆነም ታሪክ ሰርተዋልና ከራስ ጸጉር እስከ እግር ጥፍር ድረስ በነቢዩ ሱና ነበር የሚንቀሳቀሱት። ኢስላም የዓለም ሀያል መንግስት የሆነው የሀያልነትን ጣሪያ ነክተዋል የተባሉትን የፐርሺያንና የሮማን ግዛቶችን በጠንካራ ክንዱ የደቆሰው በዑመር ዘመነ ኺላፋ ነው። 10 ዓመት ባልሞላ ጊዜ ውስጥ የፐርሺያ ግዛት፣ ሶሪያ፣ ፍልስጤምና ግብፅ ሙሉ በሙሉ እንዲሁም ቱርክ በከፊል በኢስላማዊው አስተዳደር ታቀፉ። ሕዝቦቻቸውም ኢስላምን ተቀበሉ። ኸሊፋው ዑመር ረዲየላሁ ዐንሁ ለሌሎችም አርአያ የሚሆኑ ታላቅ መሪ ናቸው። ይህንን ሁሉ ግዛት መያዝ ብቻም ሳይሆን የተዋጣለት የአስተዳደር ሥርዓት ዘርግተዋል። የኢስላማዊው የፖለቲካ ሥርዓት እውነተኛ መስራች ናቸው የሚባለው ከዚህ አኳያ ነው። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ማለት ሸሪዓ አዲስ ለተወለደው ዓለም አቀፍ ኢስላማዊ መንግስት በማንኛውም መስክ የመተዳደሪያ ሕግ እንዲሆን ያደረጉ፣ ውስጣዊ ጸጥታንና ሰላምን የሚያስከብር የፖሊስ ኃይል ያቋቋሙ፣ ለድሆች ተገቢውን ድጎማ ይሰጡ የነበሩ፣ ለሙስሊሙ ሰራዊት ደህንነት በማሰብ የጦርነት ሰፈሮችንና ካምፖችን ያቋቋሙ፣ ለኢስላማዊው የባህልና የስልጣኔ እድገት ምንጭ የሆኑ ከተሞችን የቆረቆሩ፣ የእስላማዊውን መንግስት የግብርናና የምጣኔ ሀብት ሁኔታ ያሻሻሉ፣ እስላማዊውን ሥርዓተ ትምህርት የነደፉና የዘረጉ፣ ባጭሩ የታላቅ ኢስላማዊ ኢምፓየር መስራች ነበር። ኸሊፋ የነቢዩ ዓለይሂ ሰላቱ ወሰላም ወኪል እንደመሆኑ መጠን ዋና ተግባሩ ኢስላምን ማስተማርና ማሰራጨት ነው። ቀደም ብለን እንደገለጽ ነው የኢስላማዊው ጦርነት ዓላማ ኢስላም ነፃ በሆነ መልኩ እንዳይሰበክ እንቅፋት የሚሆኑ ኃይሎችን መጠራረግ ብቻ ነው። ምንም ጊዜም ቢሆን ሙስሊሙ ሰራዊት ጦር ከመግጠሙ በፊት የአካባቢውን ሕዝብ ወደ ኢስላም መጥራት አለበት። ኸሊፋው ዑመር ረዲየላሁ ዐንሁ በዚህ ጉዳይ ላይ ጠንከር ያለ አቋም ነበራቸው። ማንኛውንም የጦር አዛዥ በቅድሚያ ከተቃዋሚ ወገን ያሉትን ወደ ኢስላም ሳይጣራ ምንም አይነት ጦርነት እንዳይጀምር ቋሚ መመሪያ ሰጥተዋል። ተቃዋሚው ወገን
ኢስላምን ከተቀበለ የጦርነት ወሬውም አይነሳ። ካልሆነ ግን ሙስሊሞቹ ነፃ በሆነ መልኩ እንዳይሰብኩ እንቅፋት ከሆኑ ወገኖች ጋር ብቻ ውጊያው ይካሄዳል። ማንም ቢሆን የራሱን እምነት ትቶ ኢስላምን በግድ የተጋተበት አጋጣሚ የለም። የሙስሊሞቹ የመስበኪያና የማስተማሪያ ዘዴ ራሱን ኢስላምን መኖር ወይም በተግባር ሙስሊም መሆን ነበር። ለዚህም ነው ኸሊፋው ዑመር ረዲየላሁ ዐንሁ ሙስሊሙ በየደረሰበት የራሱን ሰፈር መስርቶ ኢስላምን በተግባር እንዲያሳይ ያደረጉት። የየአካባቢውም ህዝብ ቢሆን የሙስሊሞቹን ተግባራዊ ህይወት በማጤን ነው ወደ ኢስላም የተሳቡ። ማንኛውም ወታደር ቢሆን ምንም አይነት ነገር አስገድዶ እንዲወስድ አይፈቀድለትም። በሙስሊሞቹ ዘንድ የሚደረገውን መልካም አቀባበልና መስተንግዶ በማየት ጠላት ሆኖ የመጣ ሰራዊት ሙሉ በሙሉ ኢስላምን የተቀበለባቸው አጋጣሚዎችን በርካታ ናቸው። ለምሳሌ ከቃዲስያው ጦርነት በኋላ 4000 አባላት ያሉት የፋርስ ባታሊዮን ወይም ክፍለ ጦር በሙሉ ኢስላምን ተቀብለዋል። ከጀሉላ ድል በኋላ ደግሞ የአካባቢው መሪዎች ከህዝባቸው ጋር ኢስላምን ተቀብለዋል። በሌላ አጋጣሚም የንጉስ የዝደጅርድን አንድ ባታሊዮን ጦር ይመራ የነበረና ሲያህ የተባለ የጦር መሪ ከነሙሉ ባታሊዮኑ ለኢስላም መለኮታዊ ጥሪ አዎንታዊ ምላሽ ሰጥቷል። በግብጽ ግንባርም እንደዚሁ ቡልሃት የተባለችው ትንሽ ከተማ ነዋሪዎች የሙስሊሞቹን ባህሪ በማየት ብቻ በአንዴ ወደ ኢስላም ገብተዋል። በዚያው በግብጽ ውስጥ የአንድ አካባቢ አለቃና ቱጃር ነጋዴ የነበረው ሻታ የተባለ ሰው ደግሞ ሙስሊሞቹን ገና ሳያያቸው ስለ ሁኔታቸው ስለ ባህሪያቸው በመስማት ብቻ ከአካባቢው ሰዎች ጋር ሆኖ ኢስላምን ተቀብሏል። እነኚህ ለአብነት ያህል ተጠቀሱ እንጂ በብዙ ቦታዎች ለቁጥር የሚያታክት ህዝብ በሙስሊሞች ባህሪ በመማረክ ኢስላምን ወደው ተቀብሏል። ኸሊፋው ዑመር ረዲየላሁ ዐንሁ ማንኛውም ሙስሊም ቢሆን ሙስሊም ያልሆኑ ሰዎችን መብት እንዳያጓድል ከፍተኛ ጥንቃቄ ያደርጉ ነበር። በሚሰጧቸው ምክሮች፣ በሚጽፏቸው ደብዳቤዎችና በሚያደርጓቸው ንግግሮች ሁሉ ሙስሊሙ ብቸኛና ትክክለኛ የሆነውን የነቢዩን መንገድ እንዲከተል አጥብቀው ያሳስቡ ነበር። እስካሁን እንዳየነው የዑመር ዘመነ ኺላፋ ኢስላም ሙሉ በሙሉ የተተገበረበት ወርቃማ ዘመን ነበር። ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ በኸሊፋነት ዘመናቸው ቁርአንንና ሐዲስን መሰረት ያደረጉ ነገር ግን ከዚያ በፊት ሥራ ላይ ያልዋሉ 41 ያክል ተግባራትን ለመጀመሪያ ጊዜ በሥራ ላይ አውለዋል። 41ዱ ተግባራት አወልያት ዑመር የዑመር ጅምሮች በመባል የሚታወቁ ሲሆን ዝርዝሩን በተመለከተ እንደ ጦበሪ፣ ኢብኑ ከሲርና ታሪኽ ኹለፋ ያሉትን በኢስላም ታሪክ ላይ የተጻፉ መጽሐፍት ማገላበጡ ጠቃሚ ይሆናል። በእርግጥም ዑመር በቁርአንና በሱና ላይ የተመረኮዘውን ኢስላማዊ የመንግስት ስርዓት የመሰረቱ ሰው ነበሩ። ነቢዩ ሙሐመድም ዓለይሂ ሰላቱ ወሰላም የዑመርን ታላቅነት በትክክል አስቀምጠውታል። ከኔ በኋላ ነቢይ ቢኖር ኖሮ ዑመር ኢብኑ አልኸጣብ በሆነ ነበር። ትርሚዚ ዘግበውታል። በሌላ ሐዲታቸውም ከናንተ በፊት ከነበሩት ህዝቦች ውስጥ መለኮታዊ ራእይ የታያቸው ነገር ግን ነቢይ ያልሆኑ ሰዎች ነበሩ። ከኔ ህዝቦች ውስጥ የዚያ አይነት ሰው ቢኖር ዑመር ነው። ቡኻሪና ሙስሊም ዘግበውታል። አላህ ሱብሓነሁ ወተዓላ መልካም ስራቸውን ይውደድላቸው፣ እኛም በሰማነው የምንጠቀም ያርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.